የገዛ ልጃችሁ በድንገት የአይን ብርሃኑን አጥቶ በጨለማ ውስጥ እየማቀቀ ባለበት ሰዓት ከጀርባው ታላቅ የፋርማሲ ሴራና ህገወጥ የመድኃኒት ሙከራ እንዳለ ብታውቁ ምን ታደርጋላችሁ? ፍርድ ቤት ውስጥ የተሰማው ያ ታላቅ ጭብጨባና በአንዲት ሴት ጽናት ከእይታ እክል ድኖ ህይወቱ የተቀየረው የማቴዎ ታሪክ ሁላችንንም በራሳችን ህይወት ላይ እንድንጠነቀቅ ያደርገናል። ለመሆኑ ያ ጨካኝ ሐኪም ንጹሃን ህጻናትን እያሳወረ የሰራው ግፍ እንዴት ሊጋለጥ ቻለ? በአሻንጉሊቱ ተደብቆ በዝምታና በጨለማ ውስጥ ይኖር የነበረው ምስኪን ልጅስ እንዴት የሀገሪቱ የጥንካሬ አምባሳደር ለመሆን በቃ? ይህንን በሚስጥር የተሞላ ልብ አንጠልጣይ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም በቆንጆ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲሁም ደግሞ አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ንገሩን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ተጫኑት። የምንለቃቸው አዳዲስ ቪዲዮዎች በየቀኑ እንዲደርሳችሁ ያደርጋል። አሁን በቀጥታ ወደ ዛሬው አስደናቂ ታሪካችን እንመለስ። በዙሪያው ባሉ ሰዎች ሁሉ አይነ ስውር እንደሆነ ተደርጎ የሚቆጠረውና ሙሉ ጨለማ ውስጥ የሚኖርን የአንድን ትልቅ ባለ ሀብት ወራሽ ህፃን እስኪያስቡት። ግን እውነታው ከዚህ የበለጠ የተወሳሰበ ቢሆንና የሁሉ ጊዜ እሱን ለማግኘት በእውነት የሚያስብ ሰው እስኪመጣ ድረስ እዚያው ከአይን ፊት ተደብቆ የቆየ ቢሆንስ? ሁሉም ሰው ሊዮናርዶ ስተርሊንግ የተባለ ባለ ሀብት ልጅ ሙሉ በሙሉ አይነ ስውር ሆኖ እንደተወለደ ያምናል። ለአመታት ማንም ሰው ይህንን ይጠይቅ አልነበረም። ዶክተሮች፣ የቤት ሰራተኞች፣ የገዛ አባቱም ቢሆን ህፃኑ ከውጭ ዓለም ተለይቶ በሚስጥር በተሞላው በሰንቱላ አካባቢ በሚገኝ አንድ ትልቅ የቅንጦት ቤት ውስጥ ተደብቆ ይኖር ነበር። ነገር ግን በአንድ ወቅት አንዲት አዲስ የቤት ሰራተኛ በዚያ ቤት ውስጥ መስራት በጀመረችበት ቀን ሁሉም ነገር ተቀየረ። እሷ ዶክተር ወይም የህክምና ባለሙያ አልነበረችም። ለትናንሽ ነገሮች በእውነት ትኩረት የምትሰጥ ሰው ብቻ ነበረች። በስራዋ ወቅት ያስተዋለችው ነገር በዚያ ቤት ውስጥ ለአመታት የተደበቀውን ሚስጥር ቀስ በቀስ ገለጠ። የአንድን ቤተሰብ ታሪክ ከመለወጥ አልፎም ህፃኑ ከተወለደበት ቀን ጀምሮ ተቀብሮ የነበረውን ታላቅ እውነት ይዞ መጣ። የአንድን ባለሀብት ቤተሰብ ያለፈ ታሪክ አናወጠ እና ህፃኑ ከተወለደበት ቀን ጀምሮ ተቀብሮ የነበረውን ታላቅ እውነት ይዞ መጣ። መጀመሪያ ላይ ስራ ብቻ የነበረው ቀስ በቀስ ወደ ትልቅ ተልዕኮ ተቀየረ እና በመጨረሻም የተገኘው ነገር በአካባቢው ያሉትን ሁሉ አስገረመ። በተለይም ብቸኛ ልጁን ለመጠበቅ ሲል ሁሉንም ነገር እንዳደረገ የተሰማውን ሰው። ሊዮናርዶ ስተርሊንግ በኢንዶኔዥያ የእርሻ ስራ ንግድ ዓለም ውስጥ ተደማጭነት ያለው ሰው ነው። በከባድ ስራና በጥበባዊ የንግድ ውሳኔዎቹ ሀብቱን የገነባ ሰው በመባል ይታወቃል። ነገር ግን ከስኬቱ በስተጀርባ በቤት ውስጥ ያለው ህይወት በጣም የተለየ ነበር። ከጃካርታ ግርግርና ብዥታ ርቆ በሚገኝ አንድ ትልቅና ጸጥተኛ ቪላ ውስጥ ከልጁ ማቴዎ ጁሊያን ጋር ይኖር ነበር። ቤቱ በውድ ዕቃዎች፣ በትልልቅ የመስታወት መስኮቶችና ረጅም ባዶ ኮሪደሮች የተሞላ ታላቅ ቤት ነበር። ነገር ግን ቀዝቃዛና ህይወትን ያጣ ይመስል ነበር። ከ3 ዓመታት በፊት የሊዮናርዶ ሚስት ኤቭሊን ስተርሊንግ ሞተች። ማቴዎን ከወለደች ከጥቂት ቀናት በኋላ በደረሰ የመኪና አደጋ ነበር። ያ አደጋ የሊዮናርዶን ነፍስ በከፊል ሰባበረው። ከሁሉም ሰው ለመራቅ የመረጠው ሰላምን ስለፈለገ ሳይሆን የውጭውን ዓለም ለመጋፈጥ ካሁን በኋላ ስላልቻለ ነበር። መላው ህይወቱ አሁን በማቴዎ ላይ ብቻ ያተኮረ ነው። ያ ህፃን ለሱ በእውነት ትርጉም ያለው ብቸኛው ሰው ነበር እና ፍላጎቶቹን ሁሉ ለማሟላት ማንኛውንም ነገር ያደርግ ነበር። ነገር ግን የማቴዎ ሁኔታ ሁሉንም ነገር ከባድ እንዲሆን አድርጎታል። ከተወለደ ጀምሮ ዶክተሮች ህፃኑ ሙሉ በሙሉ አይነ ስውር መሆኑን ተናግረዋል። ሊዮናርዶ ራሱን መውቀሱን ቀጠለ እና ቀኖቹ በጸጥታ የዕለት ተዕለት ተግባራት፣ ጥልቅ ሐዘን እንዲሁም ስለ ልጁ የወደፊት ሁኔታ ዘውትር በሚያሳድደው የፍርሃት ስሜት የተሞሉ ነበሩ። ምንም እንኳን ቤቱ በተለያዩ ውድ መገልገያዎችና ምርጥ የእርዳታ መሳሪያዎች የተሟላ ቢሆንም ማቴዎ ለምንም ነገር ምላሽ ሰጥቶ አያውቅም ማለት ይቻላል። ሊዮናርዶ የልጁን ዓለም ሊደርስበት የሚችል ሰው ይኖር ይሆናል በሚል ተስፋ ከተለያዩ የኢንዶኔዥያ ከተሞች የመጡ ቴራፒስቶች፣ ልዩ መምህራን፣ አልፎ ተርፎም ስፔሻሊስት ዶክተሮችን ጠርቶ ነበር። ነገር ግን ምንም የተቀየረ ነገር አልነበረም።
ማቴዎ እምብዛም አይናገርም ነበር፣ አይጫወትም፣ መሳቅም አያውቅም ማለት ይቻላል። አብዛኛውን ጊዜውን የሚያሳልፈው በሳሎኑ ትልቅ መስኮት አጠገብ ብቻውን ተቀምጦ ነፋሱ እየተሰማውና ከቤት ውጪ ርቀው የሚሰሙትን ድምጾች እያዳመጠ ነበር። አይኖቹ ምንም ነገር ላይ ሳያተኩሩ ሁልጊዜ ባዶነትን እንደሚመለከቱ ይመስላሉ። በራሱ ዓለም ውስጥ የሚኖር ይመስላል፣ ማንም ሊገባበት የማይችለው ዓለም። ሊዮናርዶ ብዙ ጊዜ ከክፍሉ ሌላኛው ወገን ተቀምጦ ልጁን በዝምታ ይመለከት ነበር። ልቡ በሙሉ በአቅም ማጣት ስሜት ተሞልቶ ታሪኮችን ያነብለታል፣ ለስላሳ ሙዚቃም ይከፍትለታል። አልፎ ተርፎም ስለ ውጭው ዓለም ትናንሽ ነገሮችን ይነግረው ነበር። ነገር ግን ማቴዎ ምንም አይነት ምላሽ ሰጥቶት አያውቅም። አልፎ አልፎ ሕፃኑ ጭንቅላቱን ብቻ ያዘነብላል ወይም ግንባሩን ትንሽ ይሸበሽባል እና ያቺ ትንሽ እንቅስቃሴ ሊዮናርዶ ይዞት የሚቀጥለው ብቸኛ ተስፋ ነበር። ልጁ እሱን እንደሚያውቀው ወይም አሁንም አንድ ነገር ሊሰማው እንደሚችል በልቡ ደጋግሞ ይጠይቅ ነበር። በ42ቱ የሊዮናርዶ ፊት ከእድሜው የበለጠ ያረጀ ይመስላል። ሐዘን ቀስ በቀስ እየበላው ነበር። ጺሙ በሽበት መሞላት ጀመረ እና አይኖቹ በማንኛውም ጊዜ ደከሙ ይመስሉ ነበር። እንቅስቃሴው መጨረሻ የሌለው ህመም እንደተሸከመ ሰው ቀርፋፋና በክብደት የተሞላ ነበር። ከጓደኞቹ ራቀ፣ ብዙ የንግድ ስብሰባዎቹን ሰረዘ እና አብዛኛውን ስራውን ለሌሎች ሰዎች አስረከበ። ምክንያቱም ማቴዎን ረዘም ላለ ጊዜ ትቶ ለመሄድ ካሁን በኋላ ስለማይችል ነው። በየቀኑ ጧት በተመሳሳይና በጣም በተደራጀ የዕለት ተዕለት ተግባር ይጓዛል። ሊዮናርዶ ስተርሊንግ ማቴዎ ጁሊያንን ልብስ እንዲለብስ ይረዳዋል። እንደ ዶሮ ገንፎና ጣፋጭ ሻይ ያሉ ትኩስ ቁርሶችን ያዘጋጅለታል። ከዚያም በዚያ ትልቅ ቤት ውስጥ ቀኑን በየቀኑ ይመራዋል። ከልጁ ጋር ለመገናኘት የተለያዩ መንገዶችን ሞክሯል። የነገሮችን ይዘት፣ የአበቦችን መዓዛ፣ የዝናብ ድምጽ እስከ ልዩ የኢንዶኔዥያ ለስላሳ ሙዚቃዎችን ማስተዋል ጀምሮ፣ ነገር ግን በእውነት የተሳካ ነገር አልነበረም። ሊዮናርዶ በቁጣ ተሞልቶ እድልን፣ ዶክተሮችን አልፎ ተርፎም ራሱን መውቀስ የሚጀምርባቸው ጊዜያቶች ነበሩ። ሕፃኑ ልቡን እያደቀቀው ያለውን የበደለኝነት ስሜት ሊሰማው እንደሚችል ሁሉ ደጋግሞ የማቴዎን ፊት እየተመለከተ ይቅርታ ይጠይቀው ነበር። ምንም እንኳን ታላቅ ሀብትና ሰፊ እውቀት ቢኖረውም አሁንም የልጁን ሁኔታ ማስተካከል አልቻለም እና ያ ነገር በህይወት ውስጥ እንደ ትልቅ ውድቀት ተሰማው። በቪላ ውስጥ ያሉ ሰራተኞች በጣም ጥቂትና ዝምተኛ በመሆናቸው ይታወቃሉ። የሊዮናርዶን ግላዊነት ያከብራሉ እና በእውነት በጣም አስፈላጊ ነገር ካልሆነ በስተቀር እምብዛም አይናገሩም ነበር። አብዛኞቹ በዚህ ቤት ውስጥ ለብዙ ዓመታት የሰሩና ማቴዎ ብዙም ሳይለወጥ ሲያድግ ያዩ ነበሩ። አንዳንድ ጊዜ በኩሽና ውስጥ ድምጻቸውን ዝቅ አድርገው ስለሚያስተውሏቸው ትናንሽ ነገሮች ያወሩ ነበር። ለምሳሌ ሕፃኑ አንዳንድ ጊዜ በሌሊት በቀስታ እንደሚያንጎራጉር ወይም በየቀኑ ከሰዓት በኋላ ያቺኑ ትንሽ አንዲት የድብ አሻንጉሊት ሁልጊዜም እንዴት እንደሚፈልግ። ነገር ግን ለሊዮናርዶ ይህ ሁሉ በደረቀ የውሃ ጉድጓድ መካከል እንዳለች አንዲት የውሃ ጠብታ ያልተሰማው። እሱ የበለጠ ይፈልግ ነበር። ልጁ እንዲናገር እና በዚህ ዓለም ውስጥ በእውነት መኖሩን እንዲያሳይ ይፈልግ ነበር። አንዳንድ ጊዜ ከማቴዎ ጎን ተቀምጦ ለማውራት ብቻ፣ ቀኑን ለመንገር፣ የሞተችው ሚስቱን ኤቭሊን ስተርሊንግን ለማስታወስ ወይም ከቤት ውጪ ያለውን ሁኔታ እንደ ምሽት ሰማይ፣ በቦገር ያለውን ዝናብና በአትክልት ውስጥ ያሉትን የወፎች ድምጽ ይገልጽለታል። ምላሽ ሊቀሰቅስ የሚችል አንድ አረፍተ ነገር ይሆናል ብሎ ተስፋ አድርጎ ነበር። ነገር ግን ማቴዎ አብዛኛውን ጊዜ ዝም ማለትን መረጠ። አልፎ አልፎ ብቻ ትንሽ ነቅነቅ ይላል ወይም ጭንቅላቱን በቀስታ ያዘነብላል። በስተጀርባው የተደበቀ ታላቅ ትርጉም እንዳለ ሁሉ ያ ትልቅ ቤት ራሱ ቀስ በቀስ ከህይወት በጠፋው ነገር ሁሉ ምልክትነት ተቀየረ። ቪላው ለትልቅ ቤተሰብ የሚበቃ ሰፊ ነበር፣ ነገር ግን በዝምታ ውስጥ በሚኖሩ በሁለት ሰዎች ብቻ የተያዘ ነበር። እያንዳንዱ ክፍል ፈጽሞ በእውነት እውን ያልሆኑ ትዝታዎችና ተስፋዎችን ይዟል። የማቴዎ የህፃናት ክፍል ኤቭሊን በህይወት ከነበረችበት የመጨረሻ ቀን ጀምሮ አልተቀየረም ነበር። ቀለሙ አሁንም ለስላሳ፣ ካልጋው አጠገብ በሚገኝ የመወዛወዣ ወንበር ጋር በሚያማምሩ የእንስሳት ስዕሎች የተሞላ ነበር። ሊዮናርዶ የአደጋ ከተከሰተ በኋላ ማንኛውንም ነገር ለመንካት ካሁን በኋላ አልቻለም። አንዳንድ ጊዜ በዚያ ክፍል ውስጥ ሊለቀው ያልቻለውን ትዝታ ይዞ ለረጅም ጊዜ ይቆማል። ይህ በእንዲህ እንዳለ ማቴዎ ስለዚያ ክፍል ምንም አይነት ፍላጎት አሳይቶ አያውቅም። አልመረመረም፣ ምንም አልጠየቀም። እንዲያውም ቦታውን ፈጽሞ ያልተረዳው ይመስል ነበር።
ያንን ጸጥተኛና እንግዳ ህይወት የተቀበለው ቢሆንም በልቡ ውስጥ ግን ሊዮናርዶ አንድ ቀን አንድ ነገር ሊቀየር እንደሚችል ያምን ነበር። ስለ ህፃናት እድገት የሚወጡ አዳዲስ ጥናቶችን በሙሉ ያነብ ነበር። ከአዳዲስ ዶክተሮች ጋር ይማከር ነበር እና የተለያዩ የህክምና ዘዴዎችን ይሞክር ነበር። ነገር ግን ጥረቶቹ ሁሉ በብስጭት ያበቁ ነበር። ይህ ቢሆንም ሙሉ በሙሉ ተስፋ ለመቁረጥ አሁንም እምቢ አለ። ቀኖቹ ቀስ በቀስ በክህደትና ሁልጊዜም ማለት ይቻላል በዝምታ ተሞልቶ ያልፉ ነበር። ሊዮናርዶ እምብዛም በደንብ አይተኛም እና ሰላም ባይሰማውም ማቴዎን በታማኝነት መጠበቁን ቀጠለ። በምግብ ሰዓት አሁንም የልጁን ትንሽ እጅ ይይዝ ነበር። በቪላው አትክልት ስፍራ ውስጥ ሲራመዱ በቀስታ ያቅፈው ነበር እና ከመተኛቱ በፊት በህመምና በፍቅር በተሞላ ድምፅ የተረት ታሪኮችን በሹክሹክታ ይነግረው ነበር። ማቴዎ ምንም አይነት ስሜት በሌለው ፊትና በራቀ ባዶ እይታ ዝም ማለቱን ቀጠለ። ነገር ግን አልፎ አልፎ ህፃኑ ጭንቅላቱን በአባቱ ደረት ላይ ለጥቂት ሰኮንዶች ያስጠጋ ነበር እና እንደዚህ አይነቱ ትንሽ ቅጽበት ሁልጊዜም ሊዮናርዶ መጽናቱን እንዲቀጥል ጥንካሬ ይሰጠው ነበር። ወደፊት ምን እንደሚሆን አያውቅም ነበር። ነገር ግን ምንም ቢፈጠር ልጁን ለመጠበቅ ቃል ገብቶ ነበር። በዚያ ባለፈ ታሪክ ጥላዎች በተሞላው ጸጥተኛ ቪላ ውስጥ ሊዮናርዶ ስተርሊንግ ምንም ነገር ጠይቆ ለማያውቅ ጸጥተኛ ወንድ ልጅ ሲል እያንዳንዱን ቀኑን ይመራ ነበር። ልጁ ማቴዎ ጁሊያን በየቀኑ በተመሳሳይ ባዶ እይታ አሁንም ዝም ብሎ ይቀመጥ ነበር። ይህ በእንዲህ እንዳለ ቢያትሪስ ክሎይ የተባለች የ27 ዓመት ወጣት በህይወቷ ውስጥ በጣም አሳማሚውን ጊዜ ገና አሳልፋ ነበር። የወለደችው ህፃን ከተወለደ ከጥቂት ሳምንታት በኋላ አጣችው። ዶክተሮች በእውነት ምን እንደተበላሸ ሊያስረዱ አልቻሉም እና ከዚያ መጥፋት በኋላ ያሉት ቀናት በግራ መጋባት፣ በሐዘንና ህይወቷን ቀስ በቀስ በሚያፈርሰው ረጅም ዝምታ የተሞሉ ነበሩ። ቢያትሪስ ክሎይ በቤካሲ ዳርቻ በሚገኝ አንድ ትንሽ ሰው በሚበዛበት አካባቢ ትኖር ነበር። በዙሪያዋ ምንም አይነት የትዳር አጋርም ሆነ የቅርብ ቤተሰብ አልነበራትም እና በየወሩ የኑሮ ፍላጎቶቿን ለመክፈል ስትል የምትችለውን ማንኛውም ስራ ትሰራ ነበር። አንድ ቀን በተጨናነቀ ክሊኒክ የጥበቃ ክፍል ውስጥ ተቀምጣ ሳለች በአንድ የሀገር ውስጥ ጋዜጣ በኩል በስተርሊንግ ቪላ ውስጥ የህፃናት ተንከባካቢ ክፍት የስራ ቦታን አየች። ብዙ ሳታስብ ወዲያውኑ ለስራው አመለከተች። የራሷ ከፊል አካል ከልጇ ሞት በኋላ በኪሳራና በሐዘን ስሜት መሞላቱ ከቀጠለው ጠባብ አፓርታማ መውጣት ብቻ ይፈልግ ነበር። ቪላው በጣም ጸጥተኛና በትላልቅ በሮች እና በዛፎች በተሞላ ረጅም መግቢያ መንገድ በሰንቱል አካባቢ የሚገኝ ነበር። ቢያትሪስ ለቃለ መጠይቁ ስትደርስ ተጨንቃ ነበር። ነገር ግን ለመረጋጋት ሞከረች። ልብሷ ቀላል፣ የቅንጦት ያልሆነ ነገር ግን ንጹህና የተስተካከለ ነበር። ያስገረማት ነገር የቤቱ በር በቀጥታ በራሱ በሊዮናርዶ ስተርሊንግ መከፈቱ ነበር። ሰውየው ቁም ነገረኛ፣ የደከመና ለእያንዳንዱ ዝርዝር ነገር ትኩረት የሚሰጥ ይመስል ነበር። ጨካኝ ወይም ትዕቢተኛ አይመስልም። ቀደም ሲል ሊዮናርዶ ለህፃናት ተንከባካቢነት ቦታ ብዙ ሰዎችን ቃለ መጠይቅ አድርጎ ነበር። አብዛኞቹ ጥሩ የሥራ ልምድና ፍጹም የሥራ ማጣቀሻዎች ነበሯቸው። ነገር ግን ሁልጊዜም የሆነ የተሳሳተ የሚመስል ነገር ይኖር ነበር። ከመጠን በላይ የሚያወሩ ወይም በጣም ቀዝቃዛ የሆኑ ወይም በማቴዎ ጁሊያን አቅራቢያ ሲሆኑ ምቾት የማይሰማቸው ነበሩ። ነገር ግን ቢያትሪስ ወደዚያ ቤት በገባችበት ወቅት ሊዮናርዶ ወዲያውኑ የባህሪዋን መረጋጋትና የአይኖቿን ለስላሳ እይታ አስተዋለ። ራሷን ታላቅ አድርጋ ለማሳየት አልሞከረችም እና ከሚያስፈልገው በላይም አልተናገረችም። በሱ ውስጥ የተለየ ነገር ነበር። በዚያ ቪላ ዝምታም አልተረበሸችም። የቤቱን ዙሪያ የተመለከተችው በክብር ስሜት እንጂ ከመጠን ባለፈ የማወቅ ጉጉት አልነበረም። ይልቁኑ በዚያ ቦታ ያለውን ሐዘን በሚስጥር እንደተረዳ ሰው ነበር። በቃለ መጠይቁ ወቅት ሊዮናርዶ ስለ ስራ ልምዷ ጠየቃት እና ቢያትሪስ አጭር ቢሆንም በግልጽ መለሰች። የአነጋገር ዘይቤዋ ቀላል፣ ቀጥተኛ እና በለስላሳነት የተሞላ ነበር። በአንድ ወቅት ቢያትሪስ ላፍታ አቋርጣ ከጥቂት ጊዜ በፊት ህፃን ልጇን እንዳጣች ተናገረች። የበለጠ አላብራራችም። ሊዮናርዶ ምንም ነገር ሳይጠይቅ ጭንቅላቱን ነቀነቀ። ነገር ግን ያ አረፍተ ነገር እሷን በተለየ መንገድ እንዲመለከታት አደረገው። በቢያትሪስ ፊት ላይ የህመምና የጥንካሬ ድብልቅን አየ እና እሷ ሁለቱንም ስሜት ለመደበቅ አልሞከረችም። የመጀመሪያው የሥራ ቀን በጣም በማለዳ ተጀመረ። ከቤት ሰራተኞች አንዷ የተወሰኑ የቪላውን ክፍሎች አሳየቻት። እናም የሥራ ፕሮግራሟን አብራራችላት። ሊዮናርዶ አሁንም ርቀቱን ጠበቀ፣ ነገር ግን ጨዋነት በተሞላበት መንገድ ነበር።
ቪላውን ብዛም ጥቅም ላይ የማይውሉ ብዙ ክፍሎች ያሉት በጣም ትልቅ ነበር። ቢያትሪስ ምንም አይነት ድምጽ ሳታሰማ ከአንድ ክፍል ወደ ሌላ ክፍል እየተንቀሳቀሰች በስራዋ ላይ አተኮረች። እኩለ ቀን ላይ በኩሽና ውስጥ ለጥቂት ጊዜ ማረፍ እንደምትችል አንድ ሰው ነገራት። በዚያ ቦታ ነበር ለመጀመሪያ ጊዜ ማቴዎ ጁሊያንን ያየችው። ሕፃኑ ትንሽ ለስላሳ የድብ አሻንጉሊት አቅፎ በመስኮቱ አጠገብ ዝም ብሎ ተቀምጦ ነበር። ጭንቅላቱን ትንሽ ዘንበል አድርጎ ነበር እና ፊቱ የራቀ ምንም አይነት ስሜት የሌለው ይመስላል። ቢያትሪስ በኩሽና በር ላይ ዝም ብላ ቆመች። ለጥቂት ጊዜ በዝምታ ስትመለከተው ቆየች። ያን ያህል ያነሰና ያን ያህል ጸጥተኛ የሆነ ሕፃን አይታ አታውቅም ነበር። በማቴዎ ላይ ወዲያውኑ ልቧን የነካው ነገር ነበር። ሕፃኑ አይነ ስውር እንደሆነ ስለሚታሰብ ብቻ ሳይሆን በዙሪያው ካለው ዓለም ሙሉ በሙሉ የተቆረጠ ስለሚመስል ነበር። ቢያትሪስ ምንም አልተናገረችም። ከክፍሉ ሌላኛው ወገን ዝም ብላ ተቀመጠች እና የእረፍት ጊዜዋን አጣጣመች። ያለ ቃላት እንኳን ከባህሪው የተለየ ነገር እንዳለ ተሰማት። ይህ ስለ አይኑ ብቻ ሳይሆን ስለ ጥልቅ ብቸኝነትም ጭምር ነበር። በሚቀጥሉት ቀናት ቢያትሪስ በጥንቃቄ መስራቷን ቀጠለች። ውይይቶችን በጭራሽ አታስገድድም ነበር እና አላስፈላጊ ጥያቄዎችንም አታነሳም ነበር። ቤቱን አጸዳች፣ ክፍሉን አስተካከለች እና የተሰጡትን መመሪያዎች ሙሉ ተከተለች። ነገር ግን በሚስጥር ስለ ማቴዎ ትንንሽ ዝርዝሮችን ማስተዋል ጀመረች። ሕፃኑ ለድምጽ ምላሽ መስጠቱ በጣም አልፎ አልፎ ነበር። ነገር ግን አንዳንድ ጊዜ ቢያትሪስ ወደ ክፍሉ ስትገባ መንቀሳቀሱን ያቆምና ጭንቅላቱን ትንሽ ዘንበል ያደርግ ነበር። አንድ ጊዜ መደርደሪያውን ስታጸዳ ቢያትሪስ ሳታስበው የማጽጃ ጨርቅ ጣለች። ያ ትንሽ ድምጽ ማቴዎን አስደነገጠው። ቢያትሪስ ሕፃኑ ሊያያት እንደማይችል ብታውቅም ወዲያውኑ በዝምተኛ ድምጽ ይቅርታ ጠየቀች። ጊዜ እያለፈ ሲሄድ ቢያትሪስ ማቴዎ ለተረጋጉ እንቅስቃሴዎችና ለለስላሳ ድምጾች ምላሽ መስጠት እንደሚቀለው መገንዘብ ጀመረች። የቤቱ ሰራተኞች ሁል ጊዜ ከሕፃኑ ርቀታቸውን እንደሚጠብቁና ላለመረበሽ የተቻላቸውን ያህል እንደሚጥሩ አስተዋለች። ነገር ግን ለቢያትሪስ እሷ በተቃራኒው ሙሉ በሙሉ ልታስረዳው በማትችለው መንገድ ወደ ማቴዎ የመሳብ ስሜት ተሰማት። ቢያትሪስ ክሎይ ማቴዎ ጁሊያንን እንደተበላሸ ወይም እንደ እንግዳ ሕፃን አድርጋ አይታው አታውቅም። በሷ አይን ሕፃኑ ከእንክብካቤ በላይ የሚፈልግ ትንሽ ልጅ ብቻ ነበር። ግንኙነትን፣ ትኩረትን እና በእውነት ለሱ የሚሆን ሰውን ይፈልግ ነበር። የገዛ ልጇን በማጣቷ የተነሳ አሁንም ትልቅ ቁስል የተሸከመችው ቢያትሪስ በልቧ ውስጥ በሚስጥር እያደገ የመጣውን አዲስ ዓላማ ቀስ በቀስ መስማት ጀመረች። አንድ ቀን ከሰዓት በኋላ ቢያትሪስ በማቴዎ ክፍል አቅራቢያ ባለው ኮሪደር ላይ አንሶላ እያጠፈች ሳለ በጣም ዝቅተኛ የሆነ ትንሽ ድምጽ ሰማች። ያ ድምጽ ለስላሳ ማኩተምተም ይመስል ነበር። ከሞላ ጎደል ወደ ሹክሹክታ የተቃረበ። የማወቅ ጉጉት ስላደረባት ቆማ በጥንቃቄ አዳመጠች። ያ ድምጽ የመጣው ከማቴዎ መሆኑ ታወቀ። ሕፃኑ ከክፍሉ በር ብዙም ሳይርቅ ወለሉ ላይ ተቀምጦ ግልጽ ባልሆነ ዜማ በቀስታ ያንጎራጉር ነበር። ቢያትሪስ አላወከችውም። ስራዋን እየቀጠለች እዛው አቅራቢያ ዝም ብላ ተቀመጠች። ከጥቂት ደቂቃዎች በኋላ ማቴዎ ማንጎራጎሩን አቆመ። ከዚያም ቀስ በቀስ ትናንሽ እጆቹ ግድግዳውን ለመፈለግ እያንቀሳቀሰ ወደ ኮሪደሩ ተንበረከከ። ቢያትሪስ ምንም ሳትናገር በቀስታ ያለምንም ድምጽ ተነሳች። ከዚያም እጇን ዘረጋች። የማቴዎ ትንሽ እጅ በቢያትሪስ እጅ አቅራቢያ ለጥቂት ሰከንዶች በአየሩ ላይ ቆመ። ከዚያም ቀስ በቀስ የጣቶቿን ጫፍ በጥንቃቄ ነካ። ያቺ አጭር ቅጽበት በጣም ትርጉም የምትሰጥ ነበረች። ቢያትሪስ አልተናገረችም፣ አላለቀሰችም። ማቴዎ እጇን ለጥቂት ጊዜ እንዲይዝ ብቻ ፈቀደችለት። ያ ጸጥተኛ ንክኪ ከማንኛውም ቃላት በላይ ትልቅ ትርጉም ያለው ይመስል ነበር። በመካከላቸው እያደገ የመጣ የእምነት ስሜት ወይም ቢያንስ የማወቅ ጉጉት ነበር። ከዚያ ቀን ጀምሮ ቢያትሪስ ሆነ ብላ በማቴዎ ዙሪያ የምትሆንበትን ጊዜ አበዛች። እሱን ለመረበሽ ሳይሆን ሕፃኑ ብቻውን እንዳልሆነ እንዲሰማው ለማድረግ ብቻ ነበር። ሊዮናርዶ ስተርሊንግ ያንን ትንሽ ለውጥ ማስተዋል ጀመረ። ምንም እንኳን ቢያትሪስ ምንም ተናግራ ባታውቅም ማቴዎ በቀን ውስጥ ትንሽ በበለጠ ሁኔታ መንቀሳቀስ መጀመሩን አየ። ሕፃኑ አሁን ሙሉ ጊዜውን በመስኮቱ አጠገብ አያሳልፍም ነበር። አንዳንድ ጊዜ በኮሪደሩ ላይ ወይም ቢያትሪስ ስትሰራ ሊሰማ በሚችልበት በኩሽና አቅራቢያ ይቀመጥ ነበር። አንድ ምሽት ሊዮናርዶ ቢያትሪስን ስለ ልጁ ሁኔታ በእሱ አመለካከት ምን እንደሚመስል ጠየቃት። ቢያትሪስ ማቴዎ በአንድ ወቅት ስላጣችው ሰው እንደሚያስታውሳት በታማኝነት መለሰች። ነገር ግን ማንንም ለመተካት አልፈለገችም። እሷ ዝም ብላ መርዳት ነበር የፈለገችው።
ሊዮናርዶ ወዲያውኑ አልመለሰም። ሴትዮዋን ለረጅም ጊዜ ተመለከታት እና ቀስ ብሎ ጭንቅላቱን ነቀነቀ። ለሌሎች ሰዎች በቀላሉ የሚያምን ሰው አልነበረም። ነገር ግን ቢያትሪስ እያስመሰለች እንዳልሆነ ማየት ችሏል። በድርጊቷ ውስጥ ከመጠን ያለፈ የሰማዕትነት ስሜት አልነበረም። እውነተኛ ትኩረትና ዝምተኛ ቢሆንም ግልጽ የሆነ ተቆርቋሪነት ብቻ ነበር። በዚያ ምሽት ቢያትሪስ ወደ ገዛ ክፍሏ ከገባች በኋላ ሊዮናርዶ በማቴዎ ክፍል በር ፊት ለረጅም ጊዜ ቆመ። የተኛውን ልጁን ተመለከተ እና በሕፃኑ አተነፋፈስ ላይ ትንሽ ለውጥ እንዳለ አስተዋለ። ከተለመደው የበለጠ የተረጋጋና ጥልቅ ነበር። ለመጀመሪያ ጊዜ ከረጅም ጊዜ በኋላ በዚያ ቤት ውስጥ የሆነ የተቀየረ ነገር እንዳለ ተሰማው። የቢያትሪስ መገኘት ሁሉንም ነገር ገና ባያስተካክለውም እንኳን እሷ አንድ አዲስ ነገር ጀምራ ነበር። በማግስቱ ቢያትሪስ በማቴዎ ክፍል ውስጥ ያሉትን መደርደሪያዎች በዝምታና በቀስታ ማጽዳት ጀመረች። በተለይም ማቴዎ ያረጀችውን ትንሽ ድብ አሻንጉሊት አቅፎ በሚወደው ጥግ ሲቀመጥ ሁል ጊዜ ሕፃኑን እንዳታውከው በጥንቃቄ ትሰራ ነበር። ቢያትሪስ ማቴዎ ሰላምን ወይም ቢያንስ ጫጫታ የሌለበትን ሁኔታ እንደሚመርጥ ተረድታ ነበር። ነገር ግን በዚያ ቀን አቧራ ለማጽዳት በአንድ የእንጨት ሳጥን የጀርባ ክፍል ላይ እጇን ስትዘረጋ በድንገት ቆመች። እንደገና ያንን ለስላሳ ድምጽ ሰማች። ከሞላ ጎደል ወደ ትንሽ ሹክሹክታ የተቃረበ። መጀመሪያ ላይ በስህተት የሰማች መስሏት ነበር። ቀስ ብላ ወደ ማቴዎ ዞር አለች እና ያ ትንሽ ልጅ የድብ አሻንጉሊቱን በደረቱ ላይ አጥብቆ አቅፎ ከንፈሮቹን በቀስታ ሲያንቀሳቅስ አየች። ቢያትሪስ የበለጠ በግልጽ ለመስማት እንድትችል ትንሽ ወደሱ ተጠጋች። የማቴዎ ድምጽ ቀርፋፋና በጣም ዝቅተኛ ነበር፣ ነገር ግን እውነተኛ ነበር። ሕፃኑ እንዲሁ በዘፈቀደ ድምጽ ማውጣቱ ብቻ አልነበረም። ቃላቱ ገና ግልጽ ባይሆኑም እየተናገረ ነበር። ቢያትሪስ ያንን ቅጽበት ማበላሸት ስላልፈለገች ዝም አለች። እይታዋ በማቴዎ ፊት ላይ አረፈ እና ልቧ እንዲመታ የሚያደርግ ነገርን መገንዘብ ጀመረች። በዚያ ቦታ ስሜት ነበር። ሕፃኑ ከዓለም የተቆረጠው አይነ ስውር ልጅ ብቻ አልነበረም። ከሱ በስተጀርባ በጣም ጥልቅ የሆነ የተደበቀ ነገር ነበር። ቢያትሪስ ቀስ ብላ ወደ ኋላ ተመለሰችና በምድብ ሳጥኑ አቅራቢያ ባለች ትንሽ ወንበር ላይ ተቀመጠች። በዚህም ማቴዎ ሳይረበሽ ልትመለከተው ትችላለች። ማቴዎ ለራሱ በቀስታ በሹክሹክታ መናገሩን ሲቀጥል ቢያትሪስ አንድ እንግዳ ነገር ማስተዋል ጀመረች። የማቴዎ ጁሊያን ጭንቅላት በዙሪያው ትንሽ ድምጽ በተሰማ ቁጥር ትንሽ ይንቀሳቀስ ነበር። ከእንጨት ወለል መጮህ ድምጽ፣ ከነፋስ ከሚነቃነቀው መጋረጃ እንቅስቃሴ፣ በቤቱ ኮሪደር እስከሚሰማው የሩቅ የአቧራ ማጽጃ ማሽን ድምጽ ድረስ ሕፃኑ ለሁሉም ነገር ሁልጊዜ ለስላሳ ግን በጣም ትክክለኛ በሆነ እንቅስቃሴ ምላሽ ይሰጥ ነበር። የመስማት ችሎታው በዙሪያ ያሉ ድምጾችን በመስማት ብቻ መላውን ክፍል መረዳት የሚችል ይመስል በጣም ስለታም ነበር። ቢያትሪስ ክሎይ ወዲያውኑ ወደ መደምደሚያ ላይ ላለመድረስ እየሞከረች ይህንን ሁሉ በዝምታ አስተዋለች። ነገር ግን የሕፃኑ ምላሽ በህይወቱ ሙሉ ምንም ነገር አይቶ አያውቅም ለተባለ ሰው በጣም ስሜታዊ የሆነ ይመስል ነበር። ቢያትሪስ ቀስ ብላ ተነስታ በክፍሉ ምንጣፍ ላይ ተራመደች። እሷ የክፍሉ መሃል ላይ ከመድረሷ በፊት እንኳን የማቴዎ ጭንቅላት አስቀድሞ ወደ እሷ ዞሮ ነበር። ሕፃኑ አልተናገረም፣ ነገር ግን በአቅራቢያው ያለውን እንቅስቃሴ በግልጽ ሰምቷል። በመቀጠልም ቢያትሪስ ወለሉ ላይ አንድ ትንሽ አሻንጉሊት አስቀመጠችና ቀስ ብላ ገፋችው። የማቴዎ አካል እንደገና ተንቀሳቀሰ። በዚህ ጊዜ በትክክል ድምፁ ወደ መጣበት አቅጣጫ ፊቱን አዞረ። በጥንቃቄ ቢያትሪስ አንዳንድ ሌሎች ነገሮችን መሞከር ጀመረች። አንድ ትንሽ መሳቢያን ቀስ ብላ ከፈተችና መልሳ ዘጋችው። በቀስታ እየተራመደች የጫማዋን ጫፍ ወለሉ ላይ መታችው። ድምጽ በተፈጠረ ቁጥር ማቴዎ ሁልጊዜ ምላሽ ይሰጥ ነበር። አንዳንድ ጊዜ ትንሽ የራስ እንቅስቃሴ ወይም በቀስታ የሚንቀሳቀስ አገጭ ብቻ ነበር። ነገር ግን ምላሹ ሁልጊዜም ትክክለኛ ነበር። በዚያን ጊዜ ቢያትሪስ ማቴዎ በመስማት ችሎታው ላይ ብቻ እየተደገፈ ነው ወይስ በእውነቱ ሌላ ነገር አለ ስትል ከልቧ መጠየቅ ጀመረች። በክፍል ውስጥ ካሉት አሻንጉሊቶች መካከል የተወሰኑትን ለመሞከር ወሰነች። አንዳንድ አሻንጉሊቶች ድምጽ ያወጣሉ፣ አንዳንዶቹ የተለያየ ይዘት አላቸው። ነገር ግን በእጇ ከያዘቻቸው አሻንጉሊቶች መካከል አንዱ ብልጭ የሚል ትንሽ መብራት ነበረው። ቢያትሪስ አበራችውና ሳታስበው ወደ ግድግዳው አቀናችው። ማቴዎ ምንም አይነት ምላሽ አልሰጠም። ይህ ምክንያታዊ መስሎ ተሰማት። ምክንያቱም እስካሁን ድረስ ሁሉም ሰው ሕፃኑ ሙሉ በሙሉ አይነ ስውር እንደሆነ ያምን ነበር። ሆኖም ከጥቂት ጊዜ በኋላ ቢያትሪስ ሰዓት ለመመልከት ስልኳን አነሳች።
እና በስክሪኑ ላይ ያለውን ትንሽ የባትሪ መብራት አበራች። ያ ብርሃን በትክክል በፊቱ ፊት ለፊት አለፈ። ማቴዎ ለአንድ ሰከንድ ብቻ። በዚያ ቅጽበት የቢያትሪስ ልብ መምታቱን ያቆመ ያህል ተሰማት። ገና አንድ ነገር እንዳየች እርግጠኛ ነበረች። የማቴዎ የአይን ሽፋሽፍት ትንሽ ተንቀሳቀሱ እና የአይን ብሌኑ በቀስታ ተሽከረከረ። እንቅስቃሴው በጣም ፈጣንና ደብዛዛ፣ ነገር ግን በእርግጥም የተከሰተ ነበር። የቢያትሪስ ትንፋሽ ተቋረጠ እና በቅርቡ እየተከታተለች ዝም አለች። ገና ስላየችው ነገር እርግጠኛ አልነበረችም። ቀስ ብላ ያንን የባትሪ መብራት አጠፋችና ለጥቂት ሰኮንዶች ጠበቀች። ከዚያም በኋላ መልሳ አበራችውና አነቃነቀችው። ስልኳን በቀስታ ከግራ ወደ ቀኝ በማቴዎ ፊት ላይ አለፈ። ሕፃኑ ጭንቅላቱን አላንቀሳቀሰም፣ ነገር ግን አንድን ነገር ለመከተል እንደሚሞክር ሁሉ አይኖቹ እንደገና ጥቅሻ አደረጉ። ምላሹ ደካማና ትኩረት የሌለው ቢሆንም ነገር ግን ግልጽ የሆነ ምላሽ ነበረው። ቢያትሪስ ትንሽ ጠጋ ብላ ያንኑ እንቅስቃሴ ደገመችው። የማቴዎ ፊት አሁንም ዝምተኛ ነበር፣ ነገር ግን አይኖቹ ለጥቂት ጊዜ የብርሃኑን አቅጣጫ ለመከተል እንደገና ደብዛዛ በሆነ ሁኔታ ተንቀሳቀሱ። ቢያትሪስ ወዲያውኑ ወደ ኋላ ፈገፈገችና ግራ በመጋባትና በመገረም ስሜት ተቀመጠች። ምናልባትም ይህን ሁሉ ጊዜ ማቴዎ በእውነቱ ትንሽ ብርሃንም ቢሆን አሁንም አንድ ነገር ማየት ይችላል። እሷ በእርግጥ ዶክተር አልነበረችም፣ ነገር ግን ያ ምላሽ ሙሉ በሙሉ አይኑ ማየት የማይችል ሰው ምላሽ አይመስልም ነበር። ይህ ሁሉ ምክንያታዊ ያልሆነ መስሎ ተሰማት። ዶክተሮች እስካሁን ድረስ ማቴዎ ጁሊያን ሙሉ በሙሉ አይነ ስውር ሆኖ እንደተወለደ ተናግረዋል። ቢያትሪስ በጥልቀት ማሰብ ጀመረች። ምናልባትም ተራ ግብረ መልስ ወይም በአጋጣሚ የሆነ ነገር ሊሆን ይችላል። ነገር ግን በአጋጣሚና በእውነተኛ ምላሽ መካከል ያለውን ልዩነት ለመረዳት ከማቴዎ ጋር በቂ ጊዜ አሳልፋለች እና አሁን ያየችው ነገር የተሰማት በጣም እውነተኛ እንደሆነ ነበር። የቢያትሪስ አካል በድንገት ተንቀጠቀጠ። አሁን በትንሽ እጆቹ የትንሽ ድብ አሻንጉሊት ጆሮ በቀስታ እያሻሸና እንደገና ዝም ብሎ የተቀመጠውን ማቴዎን ተመለከተች። ሕፃኑ የተረጋጋ ይመስል ነበር እና ገና ስለተከሰተው ነገር ምንም የተገነዘበው ነገር አልነበረም። ቢያትሪስ ምን ማድረግ እንዳለባት አታውቅም ነበር። ወዲያውኑ ለሊዮናርዶ ስተርሊንግ መንገር አለባት ወይስ ሁሉንም ነገር ለማረጋገጥ ቆይታ እንደገና መሞከር አለባት? በጣም ብዙ ሐሳቦች ጭንቅላቷን ሞሉት። ለማንም ሰው የሐሰት ተስፋን መስጠት አልፈለገችም። ነገር ግን በዚያው ሰዓት የገዛ አይኖቿ ያዩትን ነገር ችላ ማለትም አልቻለችም። ምክንያቱም ያ ዝም ብሎ ስሜት አልነበረም። ያ እንቅስቃሴ፣ ያ ምላሽ ከዚህ በፊት ተከስቶ የማያውቅ አዲስ ነገር ነበር። ቀስ ብላ ቢያትሪስ የስልኳን ባትሪ አጠፋችና መልሳ በኪሶ ውስጥ አስቀመጠችው። ዝም ብላ ተቀመጠች እና በሚቀጥሉት ደቂቃዎች ማቴዎን ብቻ ተከታተለች። ያ ትንሽ ልጅ የድብ አሻንጉሊቱን አጥብቆ አቅፎ ከንፈሮቹን በቀስታ እያንቀሳቀሰ እንደገና በቀስታ በሹክሹክታ ማውራት ጀመረ። ቢያትሪስ በዝምታ ውስጥ ተቀምጣ በእንግዳ ድብልቅ ስሜት ውስጥ ሆና ፍርሃት፣ የማወቅ ጉጉት እና ረጅም ጊዜ ካልተሰማት ነገር ጋር የተደበላለቀ ስሜት ተሰማት። ተስፋ። ለመጀመሪያ ጊዜ ቢያትሪስ ክሎይ ምናልባት አዲስ ነገር ሊከሰት እንደሚችል ተሰማት። እስካሁን ድረስ ማንም አስቦት የማያውቀው ነገር። የክፍሉ ድባብ ይበልጥ ጸጥ እያለ ሲሄድ በማቴዎ ጁሊያን የመጽሐፍ መደርደሪያ አቅራቢያ ያለውን የመጨረሻውን ጥግ ማጽዳቷን ጨረሰች። ከጥቂት ደቂቃዎች በፊት ያየችውን ነገር ለመረዳት እየሞከረች ሐሳቧ አሁንም በተለያዩ ጥያቄዎች ተሞልቶ ነበር። ከክፍሉ ከመውጣቷ በፊት እንደገና ማቴዎን ተመለከተች። ሕፃኑ አሁንም በተመሳሳይ ቦታ ተቀምጦ ትንሹን የድብ አሻንጉሊት አቅፎ ለራሱ በቀስታ በሹክሹክታ ያወራ ነበር። ቢያትሪስ በገዛ ሐሳቧ ውስጥ እየሰመጠች ለጥቂት ጊዜ እንደገና ስትመለከተው ቆየች። ሁሉም ነገር ልቧ አንድ አዲስ የእድል ጭላንጭል እንዲሰማው ለማድረግ በቂ ነበር። ቀስ ብላ የክፍሉን በር በጥንቃቄ ዘጋችው። ከዚያም የሚቀጥለውን እርምጃ እያሰበች በኮሪደሩ ላይ ተራመደች። ምናልባት ነገ በተለየ ብርሃን እንደገና ትሞክራለች። ምናልባት ከሊዮናርዶ ስተርሊንግ ጋር ሳታስደነግጠው በቀስታ ታወራለች። ነገር ግን ለጊዜው ሁሉንም ነገር ለራሷ ብቻ መያዝን መረጠች። በክፍል ውስጥ ማቴዎ የድብ አሻንጉሊቱን አጥብቆ አቅፎ ለራሱ ብቻ ሊሰሙ የሚችለውን ትንሽ ቃላት በሹክሹክታ እየተናገረ ተቀመጠ። ይህ በእንዲህ እንዳለ ቢያትሪስ ገና ስለተከሰተው ቅጽበት ማሰቧን ቀጥላለች። የባትሪው ብርሃን በማቴዎ ፊት ላይ ባለፈበት ወቅት የሆነውን ነገር መርሳት አልቻለችም። የሕፃኑ አይኖች አንድ ጊዜ ብቻ ሳይሆን ሁለት ጊዜ ሲንቀሳቀሱ አይታለች። እንቅስቃሴው ትንሽና ደብዛዛ ቢሆንም ነገር ግን ግልጽ በሆነ ሁኔታ እውነተኛ ነበር።
ይህ ሁሉ እስካሁን ድረስ ስለ ማቴዎ ሁኔታ ከተገለጠው ነገር ጋር ፈጽሞ አይስማማም ነበር። ሁሉም ዶክተሮች ሕፃኑ ከተወለደ ጀምሮ ሙሉ በሙሉ አይነ ስውር እንደሆነ ተናግረዋል። ሊዮናርዶ ለዓመታት ያመነው ይሄንን ነበር። ሆኖም ቢያትሪስ የተለየ ነገር አየች እና አሁን የበለጠ መፈለግ እንዳለባት ተሰማት። በሚቀጥለው ጧት የተለመደውን የዕለት ተዕለት ስራዋን ካጠናቀቀች በኋላ ወደ ማቴዎ ክፍል ተመለሰች። ሕፃኑ እንደተለመደው በትልቁ መስኮት ላይ ተቀምጦ ነበር። ቢያትሪስ ምንም እንዳልተከሰተ ሁሉ ዘና ያለ ባህሪን አሳይታለች። በአቅራቢያው ያለውን መደርደሪያ አጸዳች፣ ብርድ ልብሱን አጠፈች እና እንደተለመዱት ቀናት ተንቀሳቀሰች። ከዚያም ምንም አይነት ድምጽ ሳታሰማ መስኮቱን ጥቂት በጥቂት ከፈተችው። ለስላሳ ነፋስ በክፍሉ ብርሃን ላይ ከታየው ትንሽ ለውጥ ጋር ወደ ክፍሉ ገባ። በጣም ጠንካራ አልነበረም። በአየርና በብርሃን ነጭነት ላይ ያለ ትንሽ ለውጥ ብቻ ነበር። ሆኖም የማቴዎ ጭንቅላት ወዲያውኑ በቀስታ ወደ መስኮቱ አቅጣጫ ዞረ። እንቅስቃሴው ፈጣን ባይሆንም ነገር ግን በግልጽ የታየ ነበር። ቢያትሪስ ወዲያውኑ ዝም አለች። ያ ድምጽ አልነበረም፣ ንክኪም አልነበረም። ለብርሃን ወይም ከሱ ጋር ለተያያዘ ነገር የተሰጠ ምላሽ ይመስል ነበር። ከጥቂት ሰዓታት በኋላ በዚያው ቀን ቢያትሪስ ሌላ ትንሽ ሙከራ ሞከረች። ማቴዎ እንደተለመደው የድብ አሻንጉሊቱን አቅፎ በኮሪደሩ ላይ በሰላም እስኪቀመጥ ድረስ ጠበቀች። ቀስ ብላ ቢያትሪስ ስልኳን እንደገና አነሳችና የባትሪውን መብራት አበራች። ይህ በእንዲህ እንዳለ እዚህ አቅራቢያ ያለውን ትንሽ ቁም ሳጥን የምታስተካክል መሰለች። ከዚያ ብርሃን በኋላ በብርሃኑና በማቴዎ ፊት መካከል እጇን ከግራ ወደ ቀኝ በቀስታ በማንቀሳቀስ የሚንቀሳቀስ ለስላሳ ጥላን ፈጠረች። ምንም አይነት ድምጽ ወይም ድንገተኛ እንቅስቃሴ ያለመኖሩን እርግጠኛ የሆነች በጣም በጥንቃቄ ብዙ ጊዜ ደጋግማ አደረገችው። መጀመሪያ ላይ ማቴዎ ምላሽ አልሰጠም። ነገር ግን ከጥቂት ሰኮንዶች በኋላ አይኖቹ ቀስ በቀስ ከሚንቀሳቀሱት ጥላዎች አንዱን ተከተሉ። ያ እንቅስቃሴ በጣም ትንሽ ነበር፣ ከሞላ ጎደል እንደ ተፈጥሯዊ ግብረ መልስ። ቢያትሪስ በዚህ ጊዜ ይበልጥ በቀስታ እንደገና ደገመችው። አንዴ እንደገና የማቴዎ አይኖች የብርሃኑን ለውጥ በመከተል ትንሽ ተንቀሳቀሱ። የቢያትሪስ ልብ ወዲያውኑ በበለጠ ፍጥነት መምታት ጀመረ። ይህ አሁን በአጋጣሚ የተከሰተ ነገር አይደለም። በማቴዎ አይኖችና በዙሪያው ባለው የብርሃን ለውጥ መካከል እውነተኛ ግንኙነት አለ እና ግልጽ የሆነ የማየት ችሎታ ባይመስልም እንኳን ሙሉ በሙሉ የሌለም አልነበረም። ከዚያ በኋላ ቢያትሪስ ያየችውን ሁሉ እየመዘገበች በኮሪደሩ ሌላኛው ወገን ተቀመጠች። ከእያንዳንዱ ሙከራና ማቴዎ ከሰጠው ከእያንዳንዱ ትንሽ ምላሽ ሁሉንም ዝርዝሮች መያዝ ፈለገች። የሚቀጥሉት ቀናት በተለያዩ ሌሎች የሚስጥር ሙከራዎች ተሞሉ። ቢያትሪስ ምን እያደረገች እንደሆነ ለማንም አልተናገረችም። ሊዮናርዶ እንዲጨነቅ ወይም እሷ ወሰን እንዳለፈች እንዲሰማው አልፈለገችም። ነገር ግን በልቧ ጥልቀት ውስጥ እስካሁን ድረስ ያልተስተካከለ ነገር እንዳለ እርግጠኛ ነበረች። ትናንሽ የብርሃን ብልጭታዎች፣ ፈጣን እንቅስቃሴዎችን እና በክፍሉ ያሉ የብርሃን ለውጦችን በመጠቀም የማቴዎን ምላሾች በጥንቃቄ መፈተሿን ቀጠለች እና በእያንዳንዱ ጊዜ ማቴዎ ምላሽ ይሰጥ ነበር። ምላሹ ጠንካራና ወጥ ባይሆንም እንኳን ደጋግሞ መከሰቱን ቀጥሏል። ይህ ሁሉ ቢያትሪስ ክሎይ በምናቧ እየተጫወተች እንዳልሆነ እርግጠኛ እንድትሆን በቂ ነበር። አንድ ቀን ከሰዓት በኋላ በቪላው ውስጥ የባኞ ቤት ቁምሳጥንን ስታስተካክል ቢያትሪስ ክሎይ በፎቶዎች ክምር በስተጀርባ የተደበቀች አንዲት ትንሽ የእንጨት ሳጥን አገኘች። በማወቅ ጉጉት ቀስ ብላ ከፈተችው። በውስጡ ጥቂት ትናንሽ የአይን ጠብታ መድኃኒት ጠርሙሶች ነበሩ። በጠርሙሶቹ ላይ ያሉት መለያዎች መላጥ ጀምረው ነበር። ነገር ግን ቢያትሪስ ያዘዘውን የዶክተር ስም አሁንም ማንበብ ትችል ነበር። ለሷ የቆየና እንግዳ የሚመስል ስም ነበር። እያንዳንዱ ጠርሙስ መድኃኒቱ ለብዙ ዓመታት ጥቅም ላይ መዋሉን የሚያሳይ ቀን ነበረው። ግልጽ የሆነ ማብራሪያ ወይም ያጠቃቀም ምልክት አልነበረም፣ የመድኃኒቱ መጠን ብቻ። ይህ ሁሉ የሚያሳየው ያ መድኃኒት በጣም ረጅም ጊዜ ምናልባትም በየቀኑ ጥቅም ላይ እየዋለ መሆኑን ነው። ቢያትሪስ ቀኖቹን እንደገና መረመረችና ወዲያውኑ ያልተስተካከለ ነገር እንዳለ ተሰማት። ከጠርሙሶቹ አንዱን ወሰደች፣ በቅርብ ተመለከተችው። መድኃኒቱን ከዚህ በፊት ካየቻቸው ከታወቁ አለርጂዎች ወይም ለደረቅ አይን የሚሆኑ ተራ የአይን ጠብታዎች አይመስልም ነበር። የማታውቃቸው የሕክምና ቃላት ነበሩበት። በዙሪያዋ ማንም በሌለበት ጊዜ ቢያትሪስ በስልኳ በኩል የመድኃኒቱን ስም በሚስጥር ፈለገች። ያገኘችው ነገር ግን ሆዷ እንዲታወክ አደረገው። በመድኃኒቱ ውስጥ ያለው ውህድ በአይን ላይ ያለውን ግፊት ለመቀነስ ጥቅም ላይ የሚውል ነበር።
እና አንዳንድ ሪፖርቶች እንደሚገልጹት የረጅም ጊዜ አጠቃቀም በተለይም በህፃናት ላይ የአይን ብሌን ምላሽና ለብርሃን ያለውን ስሜታዊነት ሊጎዳ የሚችል ነበር። ማቴዎ ጁሊያን ያንን መድኃኒት ለምን እንደተጠቀመ ወይም በእውነት እንደሚያስፈልገው ግልጽ የሆነ መረጃ አልነበረም። በዚያ ጊዜ ነበር ቢያትሪስ አንድ ትልቅ ሰው ስህተት ፈጽሞ ይሆን ወይም ከዚያ የባሰ ነገር ስትል መጠየቅ የጀመረችው። ይህ ሁሉ ጊዜ ማቴዎ የተሳሳተ መድኃኒት ተሰጥቶት ይሆን? የአይን ጠብታ በተቃራኒው ለአመታት የማየት ችሎታውን በከፊል እየከለከለው ይሆን? ቢያትሪስ ለዚህ ጥያቄ ገና መልስ አላገኘችም። ነገር ግን እርግጠኛ የሆነችበት አንድ ነገር ነበር። ይህ ሁሉ የተለመደ አልነበረም። ወዲያውኑ ሁሉንም ጠርሙሶች በትክክል እንደነበሩት መለሰችና ያየችውን ነገር መዘገበች። ጊዜ እያለፈ ሲሄድ ስጋቷ በጭንቅላቷ ውስጥ ካሉ ቁጥር የሌላቸው ጥያቄዎች ጋር አብሮ አደገ። በዚያ ምሽት ቢያትሪስ ምን ማድረግ እንዳለባት እያሰበች አልጋ ላይ ተኛች። ያለ ማስረጃ ማንንም ወንጀል አልፈለገችም። ምናልባት ያንን መድኃኒት ለመጠቀም ትክክለኛ የሕክምና ምክንያት ሊኖር ይችላል። ምናልባት እሱን የያዘው ዶክተር የተወሰነ እቅድ ነበረው። ሆኖም ማቴዎ ምንም እንኳን ትንሽ ብርሃን ወይም ጥላ ቢሆንም አሁንም ማየት የሚችል ከሆነ አንድ ሰው እውነቱን ማወቅ አለበት። ቢያትሪስ ወዲያውኑ ለሊዮናርዶ ስተርሊንግ ለመንገር አስባ ነበር፣ ግን አመነታች። ሊዮናርዶ በጣም ተከላካይ የሆነና ከዚህ በፊት ልጁን በያዙት ዶክተሮች ሁሉ ላይ ከመጠን በላይ የሚያምን አባት ነበር። ይህንን ነገር ያለ ጠንካራ ማስረጃ መግለጽ ታላቅ ውጥረትን ሊፈጥር ይችላል። ሆኖም በዚያው ሰዓት ሁሉንም ነገር ለብቻ መያዝም እንዲሁ ስህተት መስሎ ተሰማት። ማቴዎ መረዳትና እውነተኛ እድል ማግኘት ይገባዋል። አሁን ቢያትሪስ ለዚያ ህፃን ይበልጥ ኃላፊነት እንደሚሰማትና ቀስ በቀስ መታየት ከጀመረው እድገትና እውነት ጋር ይበልጥ የተገናኘች መሆኗ ተሰማት። በመጨረሻም ሁሉንም ዝርዝሮች በጥንቃቄ እየመዘገበች ለጥቂት ቀናት ተጨማሪ ምልከታ ማድረጉን ለመቀጠል ወሰነች። ከዚያ በኋላ ከሊዮናርዶ ጋር የምታወራበትን መንገድ ትወስናለች። ነገር ግን በልቧ ጥልቀት ውስጥ የጠፋ የሆነ ነገር እንዳለ አስቀድማ አውቃለች። በጣም አስፈላጊ የሆነ ነገር። ከማቴዎ የተገኙት ትናንሽ ምላሾች በአጋጣሚዎች እየመጡ አልነበረም፣ ፍንጮች ነበሩ። ቢያትሪስ በሚቀጥሉት ጥቂት ቀናት ምንም ቢፈጠር መከታተሏን መቀጠል እንዳለባት ተሰማት። በሊዮናርዶና በቤት ሰራተኞቹ ፊት እንደተለመደው አይነት ባህሪ ታሳያለች። ነገር ግን ሙሉ ትኩረቷ አሁንም ማቴዎ ላይ ነበር። ህፃኑ ለብርሃን ወይም ለእንቅስቃሴ ምላሽ በሰጠ ቁጥር በጣም በጥንቃቄ ትከታተላለች። ስለ ህፃናት የባህሪ ምልከታ የሚገልጽ ጽሑፍ ካነበበችው ዘዴ ጋር ተመሳሳይ በሆነ መልኩ በየጊዜው አንድ ትንሽ ነገርን በመቀየር ትናንሽ ሙከራዎቿን በሚስጥር ደጋገመች። ማቴዎ ምንም አይነት ምላሽ ባሳየ ቁጥር ምንም ያህል ትንሽ ቢሆንም ቢያትሪስ ወዲያውኑ ትመዘግበው ነበር። የተለያዩ ሰዓቶች፣ የተለያዩ ክፍሎች እና የተለያዩ የብርሃን ምንጮችን ሞከረች። በየጊዜው ማለት ይቻላል ማቴዎ ሁልጊዜም ግልጽ የሆነ ትንሽ ምላሽ ይሰጥ ነበር። ከዚህ በተጨማሪም ቢያትሪስ የአይን ጠብታ መድኃኒቱን የተቀመጠበትን ቁምሳጥን መከታተሏን ቀጠለች። በየቀኑ ጧት በቪላ ውስጥ ካሉ የቆዩ ሰራተኞች አንዷ ያንን የአይን መድኃኒት ወደ ማቴዎ ክፍል ተወስድና ያለ ብዙ ማብራሪያ ፈሳሹን ታንጠባጥብለታለች። ቢያትሪስ ያንን የዕለት ተዕለት ተግባር በጥንቃቄ ማስተዋል ጀመረች። ማቴዎ ስለለመደው በጭራሽ እምቢ አይልም ነበር። ሆኖም ግን ጊዜ እያለፈ ሲሄድ በቢያትሪስ ውስጥ ያለው ጥርጣሬ ይበልጥ እየጠነከረ መጣ። የአይን ጠብታ መድኃኒት በእርግጥ የችግሩ አካል ከሆነ ሁሉም ነገር መጠየቅ አለበት። ይህንን ሁሉ ከሊዮናርዶ ጋር እንዴት እንደምታወራ ገና አላወቀችም። ነገር ግን ይህ ሁሉ ጊዜ አንድ ነገር በትክክል ከአይን ፊት ተደብቆ ነበር የሚለው ሐሳብ ካሁን በኋላ ችላ ሊባል የሚችል አልነበረም። በውስጧ አንድ የሚስጥር ማንቂያ ደውል ተደውሎ ነበር እና በዚህ ጊዜ ቢያትሪስ ክሎይ በቂ እንደጠበቀች ተሰማት። ለቀናት የሚስጥር ሙከራዎችን ካደረገችና የተለያዩ ማስታወሻዎችን ከጻፈች በኋላ ማቴዎ ጁሊያን ለብርሃንና ለእንቅስቃሴ እንዴት ምላሽ እንደሚሰጥ ማየቷን ከቀጠለች በኋላ በመጨረሻም እርምጃ ለመውሰድ ዝግጁ መሆኗ ተሰማት። መጀመሪያ ላይ እንደ ቅጽበታዊ ሐሳብ ብቻ ብቅ ያለችው ትንሽ ጥርጣሬ አሁን ወደ ትልቅ ነገር ተቀይራ ነበር። እውነቱን ለማወቅ ካሁን በኋላ ችላ ልትለው የማትችለው ፍላጎት። የቪላው ድባብ ሙሉ በሙሉ እስኪረጋጋ ድረስ ጠበቀች። ሁሉም የቤት ሰራተኞች ስራቸውን አጠናቀው ነበር እና ሊዮናርዶ ስተርሊንግ በዚያ ምሽት በስራ ክፍል ውስጥ ነበር። ቢያትሪስ ማቴዎ በክፍሉ ምንጣፍ ላይ ተቀምጦ ትንሹን የድብ አሻንጉሊቱን በቀስታ ሲያወዛውዝ አገኘችው። ህፃኑ ሁልጊዜ በፊቱ ላይ በነበረው ባዶ መግለጫ የተረጋጋ ይመስል ነበር። ቀስ ብላ ቢያትሪስ በፊቱ ተቀመጠችና
ከሸሚዟ ኪስ ውስጥ አንዲት ትንሽ የባትሪ መብራት አወጣች። ሕፃኑ ፍርሃት እንዳይሰማው በጥንቃቄ እየተከታተለች ተመለከተችው። ማቲዮ ስትል በሹክሹክታ ጠራችው። ትንሽ ብርሃን አበራው። አንድ ነገር ከተሰማ ለመናገር ሞክር እሺ። ማቲዮ አልመለሰም። ዝም ማለቱን ቀጠለ። በቀስታ እንቅስቃሴ ቢያትሪስ ያንን የባትሪ መብራት አነሳችና በትክክል ወደ ማቲዮ አይኖች አቀናችው። በዚህ ጊዜ ልቧ በፍርሃትና በተስፋ መካከል ይመታ ነበር። ለጥቂት ሰኮንዶች ምንም የተከሰተ ነገር አልነበረም። የማቲዮ አይኖች ያለምንም ለውጥ እንደተከፈቱ ቀጠሉ። ቢያትሪስ ምናልባት እስካሁን ያሰበቻቸው ግምቶች ሁሉ ስህተት ነበሩ ብላ ለማሰብ ጥቂት ቀርቷት ነበር። ሆኖም በድንገት ማቲዮ አይኑን አርገበገበ። እንቅስቃሴው አዲስ በተሰማው ነገር ግራ እንደገባው ሰው ቀርፋፋ ነበር። ከዚያም እንደገና አደረገው። በዚህ ጊዜ በፊቱ ላለው ደማቅ ብርሃን ምላሽ እንደሚሰጥ ሁሉ ፈጣን ነበር። የቢያትሪስ ትንፋሽ ወዲያውኑ የቆመ መሰለ። ያንን ብርሃን እንዳበራች ቀጠለችና ጥቂት ወደሱ ጠጋለች። ማቲዮ ይህንን መስማት ትችላለህ? ስትል በቀስታ በሹክሹክታ ጠየቀችው። መላው ክፍል የስትንፋሳቸውን ድምጽ ብቻ እስኪሰማ ድረስ በጣም ጸጥ ያለ ነበር። ማቲዮ ጭንቅላቱን ትንሽ አዘነበለና ትናንሽ ቅንድቦቹ በቀስታ ተሸበሸቡ። ከዚያም በጣም በትንሽና በደካማ ድምጽ ቢያትሪስ ፈጽሞ ለመስማት ያልተዘጋጀችውን ነገር ተናገረ። ብርሃን ያየው ይመስለኛል አክስቴ። እነዚያ ቃላት እየተቆራረጡና እየተንቀጠቀጡ ወጡ። እሱ ራሱ የሚናገረው ነገር ትክክል ይሁን አይሁን እርግጠኛ እንዳልሆነ ሁሉ። የቢያትሪስ አካል ወዲያውኑ ቀዘቀዘ። ገና በሰማችው ነገር ማመን አልቻለችም። ማቲዮ በእውነት አንድ ነገር ማየት ስለሚችል ብቻ ሳይሆን አክስቴ የሚለው ቃል ጭምር ነበር። እስካሁን ድረስ ማቲዮ ማንንም እንደዚያ ጠርቶ አያውቅም ነበር። አንድ ጊዜም ቢሆን። የቢያትሪስ አይኖች ወዲያውኑ በእንባ ተሞሉ። ያቺ አንዲት ቀላል ቃል በውስጡ ያለውን ነገር የሰበረችው ይመስል ነበር። የገዛ ልጇን ካጣችበት ጊዜ ጀምሮ ያፈነችው ህመም ሁሉ በድንገት እንደገና ልቧን ሞላው። ነገር ግን በዚህ ጊዜ ከአዲስ ነገር ከህይወት ዓላማ ጋር ተቀላቅሎ ነበር። ማቲዮ በገዛ መንገዱ ለመግባት ጥረት አድርጓል። ይህ አሁን ስለ ብርሃን፣ ስለ ጥላ የሚደረግ ተራ ሙከራ ብቻ አይደለም። ይህ መፈጠር የጀመረ ግንኙነት ነው። ማቲዮ ላየው ነገር ብቻ ሳይሆን በዚያ ቅጽበት ለተሰማው ነገርም ጭምር ምላሽ ሰጥቷል። ቢያትሪስ ሕፃኑ እሷን የወለደችው እናቱ እንደሆነች አስቦ ይሁን ወይም ሳያስበው ያንን ቃል ያወጣው አታውቅም ነበር። ነገር ግን ይህ ሁሉ አሁን ለሱ አስፈላጊ አልነበረም። ቀስ ብላ ሰውነቷን አዘነበለች። ከዚያም እጆቿን በማቲዮ ትንሽ ትከሻ ላይ በቀስታ ኖረች። እኔ እዚህ ነኝ አለችው በሚንቀጠቀጥ ድምጽ። አንተ ደህና ነህ? ማቲዮ አራቃትም። ለጥቂት ጊዜ ዝም አለና ቀስ ብሎ ጭንቅላቱን በቢያትሪስ ደረት ላይ እስኪለጠፍ ድረስ ወደፊት ተደገፈ። ያ ትንሽ እንቅስቃሴ ብቻ ነበር። ነገር ግን ለቢያትሪስ ያቅስበት ሁሉንም ነገር የሚያመለክት መስሎ ተሰማት። ሙከራው ስለተሳካ ብቻ ሳይሆን በእውነት አዲስና እውነተኛ የሆነ ነገር መጀመሪያ ስለነበር ነው። ቢያትሪስ ያንን ቅጽበት ማበላሸት ስላልፈለገች ምንም ሌላ ነገር ሳትናገር ማቲዮን ለጥቂት ደቂቃዎች እንዳቀፈችው ቆየች። ይህ ሁሉ ጊዜ ዝምተኛ፣ ረጋ ያለና ምላሽ ሰጥቶ የማያውቀው ትንሽ ልጅ በመጨረሻም በቀስታ ነገር ግን ግልጽ በሆነ ድምጽ ተናገረ እና በጣም ልብ የሚነካው ቃላቱ ብቻ ሳይሆን የተናገረበት መንገድ ጭምር ነበር። በድምጹ ውስጥ ስሜት ነበር። ገና ሙሉ በሙሉ ያልተረዳውን ነገር ለመረዳት እንደሚሞክር ሰው የግራ መጋባትና የተስፋ ድብልቅ ስሜት። ቢያትሪስ የገዛ ልቧ ይበልጥ በፍጥነት ሲመታ ተሰማት። ሁለቱ እጆቿ የማቲዮ ጁሊያን ትንሽ አካልን በለስላሳነት አቅፈው ነበር እና በሐሳቧ ውስጥ በሺዎች የሚቆጠሩ ጥያቄዎች ያለማቋረጥ ብቅ ማለት ጀመሩ። የዚህ ሁሉ ትክክለኛ ትርጉም ምን ይሆን? ማቲዮ ጁሊያን በእውነት ምን ያህል ማየት ይችላል? ሕፃኑ ይህንን ሁሉ ነገር ከተሰማውስ ምን ያህል ጊዜ ሆኖት ነበር? እየተሰማው ነገር ግን መግለጽ ሳይችል ቀርቶ እና ይህ ሁሉ እስካሁን ድረስ ጥቅም ላይ ከዋለው የአይን ጠብታ መድኃኒት ጋር ግንኙነት ይኖረው ይሆን? ቢያትሪስ ክሎይ ሁሉንም መልሶች ገና ባታገኝም ነገር ግን ከግምት በላይ በጣም ጠንካራ የሆነ ነገር ነበራት፣ ውሳኔ። ከዚያች ምሽት ጀምሮ ቢያትሪስ ተግባሯ ቤቱን ማጽዳትና የነጋዴውን ልጅ መንከባከብ ብቻ ሳይሆን ማቲዮን መጠበቅ ጭምር እንደሆነ ተረዳች። በዚያ ቪላ ውስጥ ምንም ቢፈጠር ከእንግዲህ እንዳላየች መምሰል አልቻለችም። ማቲዮ ከእቅፏ ሲወጣ ምንም እንኳን እይታው አሁንም ባዶ ቢሆንም ፊቱ ይበልጥ የተረጋጋ ይመስል ነበር። ቢያትሪስም በዋና አብሳ በቀስታ ፈገግ አለች። አንተ በጣም ጎበዝ ልጅ ነህ ስትል በሹክሹክታ ተናገረች። ማቲዮ አልመለሰላትም። ነገር ግን ከበፊቱ ይበልጥ ንቁ የሆነ ይመስል ነበር።
ቢያትሪስ ትንሹን የባትሪ መብራት አጠፋችና አሁንም በሚንቀጠቀጡ እጆቿ መልሳ በኪሷ ውስጥ አስቀመጠችው። ይህንን ሁሉ ያለምንም ድንጋጤ ለሊዮናርዶ ስተርሊንግ ወዲያውኑ ማስረዳት ቀላል እንደማይሆን ታውቃለች። ነገር ግን በጣም ወሳኝ ነገር አሁን ተከስቷል እና ችላ ሊባል የሚችል አልነበረም። ቢያትሪስ ወደዚህ ቤት የመጣችው ስራ ለመፈለግና ከራሷ ያለፈ ታሪክ ለመሸሽ ብቻ ነበር። አሁን ግን ወደፊት ለመቀጠል አዲስ ዓላማን አግኝታለች። ማቴዎ ልዩ የሕክምና ሁኔታ ያለበት ዝምተኛ ልጅ ብቻ አይደለም፣ ከውጭው ዓለም ጋር ግንኙነት ለመፍጠር እየታገለ ያለ ትንሽ ልጅ ነው። ቢያትሪስ አሁን ኃላፊነቷ ከቤት ውስጥ ስራዎች እጅግ የላቀ መሆኑን ተገነዘበች። ማቴዎንና የእድገቱን ሂደት መጠበቅ አለባት። የማቴዎን ጭንቅላት በቀስታ ሳመችውና እንዲተኛ ረዳችው። ሕፃኑ በዝምታ ውስጥ ትንሹን የድብ አሻንጉሊቱን እንደገና አጥብቆ አቀፈ። ቢያትሪስ ብርድ ልብሱን አለበሰችውና ለጥቂት ደቂቃዎች እሱን ለመከታተል በአልጋው አጠገብ ተቀመጠች። ጭንቅላቷ በጥያቄዎች ተሞልቶ ነበር። ነገር ግን ልቧ አስቀድሞ አንድ ውሳኔ ላይ ደርሷል። የማቴዎ አይነ ስውርነት መንስኤ ምንም ይሁን ምን፣ ከዚያ የአይን ጠብታ መድኃኒት በስተጀርባ ያለው ሚስጥር ምንም ይሁን ምን፣ ሁሉንም ነገር በጥንቃቄ ትደርስበታለች። በአሁን ጊዜ በጣም ወሳኝ የሆነው ነገር ማቴዎ በመጨረሻ መናገሩ ነው። ሕፃኑ ጥልቅ ትርጉም ባለው ቀላል አረፍተ ነገር እውነቱን በሹክሹክታ ተናግሯል። ብርሃን ያየው ይመስለኛል አክስቴ። ያ አረፍተ ነገር ሁሉንም ነገር ቀየረው። ይህ ከእንግዲህ ስለ ሕክምና ምርመራ ብቻ አይደለም፣ ይልቁኑ ስለ እምነትና ደህንነት ስሜት ነው። ቢያትሪስ የክፍሉን መብራት ስታጠፋ ያንን አረፍተ ነገር በማቴዎ ጁሊያን ላይ ያላትን ሙሉ አቅም ተጠቅማ ለመጠበቅ እንደ ቃል ኪዳን በልቧ ይዛው ወጣች። ከጥቂት ጊዜ በኋላ ቢያትሪስ ወደ ማቴዎ ክፍል ተመለሰችና የባትሪ መብራቱን ይዛ ምንጣፉ አጠገብ ተንበረከከች። የዚህን ድርጊት ትልቅ አደጋ ታውቃለች። ነገር ግን ከማቴዎ የሹክሹክታ ድምጽና አክስቴ ከሚለው ጥሪ በኋላ ሁሉንም ነገር ማረጋገጥ ነበረባት። ምላሹን ለመከታተል የባትሪውን ብርሃን በቀስታ ወደ ማቴዎ አይኖች አቀናችሁ። ማቴዎ እንደገና አይኖቹን አርገበገበ እና የብርሃኑን አቅጣጫ በመከተል ጭንቅላቱን አዘነበለ። የቢያትሪስ ልብ በከፍተኛ ፍጥነት መምታት ጀመረ። ነገር ግን እሷ ምላሽ ከመስጠቷ በፊት ከኮሪደሩ አንድ ከባድ ድምጽ አስተጋባ። ምን እያደረግሽ ነው? እሱ የሊዮናርዶ ስተርሊንግ ድምጽ ነበር። ሰውየው በቁጣ በደመቀ ቀይ ፊት ወደ ክፍሉ ዘልቆ ገባ። በእጅሽ ላይ ያለው ምንድነው? በከፍተኛ ድምጽ ጮኸ። የቢያትሪስ አካል ወዲያውኑ ቀዘቀዘ። እሷ ለማስረዳት ከመሞከሯ በፊት ሊዮናርዶ ባልተለመደ እይታ የባትሪ መብራቱን ከእጇ ላይ ወዲያውኑ ቀማት። በልጄ ላይ አንድ ነገር እየሞከርሽበት ነው? በሹል ድምጽ ጠየቀ። ነገር ግን ቢያትሪስ ራሷን ለመከላከል ከመናገሯ በፊት ማቴዎ በድንገት ተነሳና ለመጀመሪያ ጊዜ በቀጥታ ወደ አንድ ሰው ሮጠ። ሕፃኑ ምንም አይነት ቃል ሳይናገር የቢያትሪስን ወገን በታላቅ ፍርሃትና መንቀጥቀጥ አጥብቆ አቀፈ። ሊዮናርዶ በፊቱ ያለውን ትዕይንት ሲመለከት ደነገጠ። ልጁ እንደዚህ በንቃት ሲንቀሳቀስ፣ ይልቁኑ ግልጽ በሆነ ዓላማ ወደ አንድ ሰው ሲሮጥ አይቶት አያውቅም። ማቴዎ አለ በግርምትና ግራ በመጋባት በተሞላ ደካማ ድምጽ። ሕፃኑ በቢያትሪስ እቅፍ ውስጥ ዝም ብሎ ቀጠለ። ከዚያም በሚንቀጠቀጥ ትንሽ ድምጽ ሁሉንም ጥርጣሬዎች የሚሰብር አረፍተ ነገር ተናገረ። ብርሃን አየው። ሊዮናርዶ ግራ በመጋባት አይኖቹን አርገበገበ። ምን አልክ ልጄ? ማቴዎ ምን አልክ? ሲል በቀስታ ጠየቀ። ማቴዎ ጭንቅላቱን ወደ አባቱ ድምጽ አቅጣጫ ዘንብሎ ደገመው። ብርሃን ያለው። ቢያትሪስ ዝምታን መረጠች። ያ ቅጽበት በራሱ እንዲናገር ተወችው። ሊዮናርዶ በተቀላቀለ ስሜት ተመለከታቸው። ለዓመታት ልጁ ሙሉ በሙሉ አይነ ስውር እንደሆነ ያምን ነበር። ያንን ምርመራ አንዴም እንኳን ጠይቆ አያውቅም ነበር። አሁን ግን የማቴዎን ምላሽና ድርጊት ሲመለከት ከእንግዲህ አይኖቹን መዝጋት አልቻለም። ሊዮናርዶ ብዙም ሳይናገር በቀስታ ጭንቅላቱን ነቅንቆ ለጊዜው ያንን የአይን ጠብታ መድኃኒቱን አቆሚው አላት። ቢያትሪስ በተረጋጋ ልብ ጭንቅላቷን ነቀነቀች። የሚቀጥሉት ቀናት ግልጽ የሆኑ ትናንሽ ለውጦችን አመጡ። ቢያትሪስ በሊዮናርዶ ፍቃድ መሰረት የአይን ጠብታ መድኃኒቱን መስጠቷን አቁማለች። የመጀመሪያው ቀን ያለ ትልቅ ለውጥ አለፈ። ነገር ግን በሁለተኛው ቀን ልዩነቱ በግልጽ መታየት ጀመረ። ማቴዎ የጠዋቱን የፀሐይ ብርሃን ማስተዋል ጀመረ። ቢያትሪስ የክፍሉን መጋረጃ ስትከፍት ማቴዎ ወዲያውኑ ፊቱን ወደ መስኮቱ አቅጣጫ አዞረ እና በዛ ሙቀት እንደሚደሰት ሁሉ ለጥቂት ደቂቃዎች በዚያው ቆየ። ከበሩ በስተጀርባ ሆኖ ሊዮናርዶ ይህንን ግንኙነት በፍርሃትና በተስፋ ድብልቅ ስሜት ይከታተለው ነበር።
ከሰዓት በኋላ ቢያትሪስ ትላልቅ ጥቁር ጂኦሜትሪ ቅርጾች ያሉባቸውን ነጭ ካርዶች በመጠቀም ማቴዎን ማለማመድ ጀመረች። አነሳቻቸው። መጀመሪያ ላይ ማቴዎ ዝም አለ። ነገር ግን ቀስ በቀስ እጁን አንስቶ የክበብ ቅርጹን አመለከተ። ቢያትሪስ በስሜት ተሞልታ ትንፋሽ አወጣች። ከበስተጀርባ ሆኖ ሊዮናርዶ በቀስታ ቀረበና "ይህንን አየሽው?" ሲል በሹክሹክታ ጠየቃት። ቢያትሪስ ጭንቅላቷን ነቀነቀች። ይህ አዝጋሚ እድገት ለነሱ በጣም ትልቅ ነበር። ወደ ትክክለኛው አቅጣጫ እየተጓዙ መሆኑን የሚያሳይ ምልክት ነበር። እያንዳንዱ ቀን አዲስ የእይታ እድገትን ያመጣ ነበር። ቢያትሪስ በቀላል ልምምዶች ማቴዎን በትዕግስት መደገፏን ቀጠለች። አሁን ማቴዎ በዙሪያው ላሉት ነገሮች ምላሽ መስጠት ጀመረ። አንድ ቀን ቢያትሪስ በህፃኑ ፊት ለፊት 3 አሻንጉሊቶችን አስቀመጠች። ለስላሳ ኳስ፣ ትንሽ መኪናና ቢጫ የፕላስቲክ ዳክዬ። ቢያትሪስ ቢጫውን ዳክዬ ወደፊት ስትገፋው ማቴዎ ትንሽ ፈገግ ብሎ አመለከተው። በአቅራቢያው ቆሞ የነበረው ሊዮናርዶ በድንጋጤ ዝም አለ። "ተመልከቺ፣ እየመረጠ ነው" አለ ማመን አቅቶት። ቢያትሪስ በስሜት ተሞልታ ጭንቅላቷን ነቀነቀች። "አሁን እሱ እያየ ነው." በዚያኑ ምሽት ማቴዎ ከቢያትሪስ ጋር በመስኮቱ አጠገብ ተቀመጠ እና ትናንሽ ነገሮችን መጠየቅ ጀመረ። "ያ ምን አይነት ቀለም ነው?" ሲል ብርድ ልብሱን እያመለከተ ጠየቀ። ጥያቄው ቢያትሪስ በቀጥታ ከመመለሷ በፊት ለጥቂት ጊዜ እንድትገረም አደረጋት። ማቴዎ በዙሪያው ያሉትን ሌሎች ነገሮች ማሰሱን ቀጥሏል። ከበሩ መግቢያ ላይ ሊዮናርዶ እንደገና ዝም ብሎ ቆመ። ለረጅም ጊዜ በተስፋ መቁረጥ ውስጥ ለነበረ ሰው ይህ የተስፋ ጭላንጭል ምንም መናገር እንዳይችል አደረገው። እንደገና ማመን ለመጀመር ደፈረ። አንድ ቀን ጧት ማቴዎ ያለምንም እርዳታ የቪላውን ኮሪደር በመከተል ወደ ብርሃኑ አቅጣጫ ተራመደ። እጁን ወደ ፀሐይ ብርሃን እየዘረጋ በተረጋጋ እምነት በቀስታ ተራመደ። ቢያትሪስ ዝም ብላ ተከተለችው። ከስራ ክፍሉ የወጣው ሊዮናርዶ ማቴዎ በዚያ የተፈጥሮ ብርሃን ስር ቆሞ ሲያይ ወዲያውኑ ደነገጠ። አንዱ እጁ የመስኮቱን መስታወት ሲነካ፣ ሌላኛው እጁ ደግሞ የድብ አሻንጉሊቱን አቅፎ ነበር። "ከእንግዲህ አይፈራም" አለች ቢያትሪስ በቀስታ። ሊዮናርዶ በቁጭት በገረጣ ፊት ባጠገባቸው ተቀመጠ። "ይህንን ሁሉ ለዓመታት እንዴት ልናጣው እንደቻልን አላውቅም" አለ በጎርናና ድምጽ። ቢያትሪስ ለዚያ ቁጭት ፈጣን መልስ ስላልነበረ ዝምታን መረጠች። ምናልባት የድሮ ምርመራ ስህተት ነበር፣ ወይም ደግሞ የመድኃኒቱ ውጤት ሊሆን ይችላል፣ ወይም ደግሞ እስካሁን ድረስ ማንም በቁም ነገር ስላልተከታተለውም ሊሆን ይችላል። አሁን ግን ያለፈው ምክንያት ከማቴዎ እድገት በላይ አስፈላጊ አልነበረም። የህፃኑ ፈገግታ ከበፊቱ ይበልጥ በተደጋጋሚ ይታይ ጀመር እና አይኖቹ በዙሪያው ያሉትን ሰዎች ፊት በትኩረት መመልከት ጀመሩ። አንዳንዴ የቢያትሪስን ፊት የሚነካው ቅርጾቹን ለማስታወስ የሚሞክር ይመስል ነበር። በሳምንቱ መጨረሻ በስተርሊንግ ቪላ ውስጥ ያለው ድባብ ሙሉ በሙሉ ተቀይሮ ይበልጥ ሕያው ሆነ። ማቴዎ ለቀለማትና ለእንቅስቃሴዎች ምላሽ መስጠት ጀመረ። አልፎ ተርፎም ቢያትሪስ ስትቀልድ ይስቅ ነበር። እንዲሁም ግልጽ የሆኑ ቃላትን መናገር ጀመረ። ሊዮናርዶ አሁንም ራሱን አያርቅም ነበር። በንቃት ይሳተፋል እና የድሮን የቤተሰብ ፎቶ አልበም ለልጁ ያሳየው ነበር። አንድ ቀን ከሰዓት በኋላ ማቴዎ ወደ ድሮ የእናቱ ፎቶ በትኩረት ተመልክቶ በቀስታ ጠየቀ። "ቀይ የለበሰችው ሴት ማን ናት?" ሊዮናርዶ ልጁ ምስላዊ ነገሮችን መለየት በመጀመሩ በድንጋጤና በስሜት ተውጦ በዝምታ አለቀሰ። ቢያትሪስ ካጠገባቸው ተቀምጣ የማቴዎን ትንሽ እጅ ይዛ ነበር። ጉዟቸው አሁንም ረጅም ነበር። ነገር ግን አንድ ነገር እርግጠኛ ነበር። የማቴዎ ትልቅ ለውጥ የተጀመረው ያንን የአይን ጠብታ መድኃኒት ካቆመበት ቀን ጀምሮ ነው። ይህ እውነታ በዝምታ የሚታለፍ አልነበረም። ለዚህ ትክክለኛ የሕክምና መልስ ያስፈልጋል። በዚያኑ ምሽት ማቴዎ ከተኛ በኋላ አንድ የአይን ጠብታ መድኃኒት ጠርሙስ ከቁም ሳጥን ውስጥ ወሰደች። በላስቲክ ከረጢት ውስጥ አድርጋ በቦርሳ ውስጥ ደበቀችው። በሚቀጥለው ጧት ሊዮናርዶ በስራ ላይ ተጠምዶ ሳለ ቢያትሪስ በአንድ ትልቅ ሆስፒታል ውስጥ የአይን ስፔሻሊስት ትምህርቷን እየተከታተለች ያለችውን የድሮ የነርሲንግ ትምህርት ቤት ጓደኛዋን ሶፊያን ለማግኘት ወደ ጃካርታ ሄደች። የቢያትሪስን አጭር ማብራሪያ ከሰማች በኋላ ሶፊያ ወዲያውኑ ለመርዳት ተስማማች። ከሆስፒታሉ አቅራቢያ በሚገኝ አንድ ካፌ ውስጥ ተገናኙና ቢያትሪስ የመድኃኒቱን ናሙና ሰጠቻት። ከጥቂት ቀናት በኋላ ቢያትሪስ ከሶፊያ በተወጠረ ድምጽ የአስቸኳይ ጊዜ ስልክ ጥሪ ደረሳት። "አሁኑኑ መምጣት አለብሽ ቢያትሪስ" አለቻት ባጭሩ። በጭንቀት ስሜት ተሞልታ ቢያትሪስ ወዲያውኑ መኪናዋን ወደ ሆስፒታሉ ነዳች። ሶፊያ ወደ አንድ ጸጥ ያለ ክፍል ወሰደቻትና የላብራቶሪ ሪፖርቱን አሳየቻት። "ይህ ተራ የአይን ጠብታ አይደለም"
አለች ሶፊያ በቁም ነገር። በውስጡ ከፍተኛ መጠን ያለው ሳይክሎፔንቶሌት አለው። ይህ የአይን ብሌን ለብርሃን የሚሰጠውን ምላሽ ሊዘጋው ይችላል። ሶፊያ ይህ ፎርሙላ በጣም አደገኛ እንደሆነ አብራራች። በህፃናት ላይ ለረጅም ጊዜ ጥቅም ላይ መዋሉ ዘላቂ የሚመስል ጊዜያዊ ዕውርነትን ሊያስከትል ይችላል አለች። ቢያትሪስ በከፍተኛ የልብ ምት ያንን ሪፖርት ተመለከተች። ማለት ይሄ መድኃኒት ነው አይነ ስውር ያደረገው እያልሽኝ ነው? ሶፊያ ጭንቅላቷን ነቀነቀች። አሁን ይሄ መድኃኒት የማየት ችሎታውን በአንዴ ሳይሆን ደረጃ በደረጃ እንዲያጣ አድርጎታል። የቢያትሪስ አካል በድንጋጤ ደከመ። በሚንቀጠቀጥ ድምፅ ይህ ግልጽ የሕክምና ስህተት ወይም የብልሽት ማዘዣ እንደሆነ ጠየቀች። ነገር ግን ሶፊያ በቁርጠኝነት ጭንቅላቷን ነቀነቀች። አይደለም፣ ይህ ፎርሙላ የአንድን ሰው የማየት ችሎታ ሆነ ብሎ ለመገደብ ታስቦ የተዘጋጀ ነው። ቢያትሪስ የላብራቶሪ ሰነዱን እንደገና መረመረችና በስያሜያቸው ታችኛው ክፍል ላይ የተጻፈውን የዶክተር ስም ስታነብ ወዲያውኑ ደነገጠች። ዶክተር ባጋስ ፕሪሴቲዮ። የቢያትሪስ አይኖች ተለቁ። እሱ ማቲዮን ከህፃንነቱ ጀምሮ ያየው ዶክተር ነው። ይህንን እንዴት ሊፈቅድ ቻለ ስትል ቢያትሪስ በቀስታ ጠየቀች። ሶፊያ ቅንድቧን ሸበሸበች። በአንዳንድ አካባቢዎች በሱ ላይ ስለቀረቡ የህክምና ስህተት ክሶችና የሥራ ፈቃዱን እስኪያጣ ድረስ ስለደረሰበት ሁኔታ ወሬ ሰምቻለሁ። የቢያትሪስ ጭንቀት በከፍተኛ ሁኔታ መሽከርከር ጀመረ። ያ ዶክተር ሆነ ብሎ ለዓመታት አይንን የሚያጠፋ መድኃኒት አዞ ከሆነ በማቲዮ ላይ ያነጣጠረ አስፈሪ ሴራ አለ ማለት ነው። ሶፊያን ካመሰገነች በኋላ ቢያትሪስ በሚንቀጠቀጡ እጆቿ መሪውን ይዛ ወደ ቤት ተጣደፈች። በዚያኑ ምሽት ሊዮናርዶን በስራ ክፍሉ አገኘችው። የላብራቶሪ ሪፖርቱን አሳየችው። የሊዮናርዶ መግለጫ ከግራ መጋባት ወደ ከፍተኛ ቁጣ የተቀየረው የዶክተር ባጋስ ፕሪሴቶን ስም ሲያነብ ነበር። ወዲያውኑ ተነሳና ትንፋሹን አፍኖ በመስኮት ውጭ ተመለከተ። ይህ ምንም ትርጉም አይሰጥም አለ በጎርናና ድምፅ። ማቲዮን ከህፃንነቱ ጀምሮ ሲንከባከበው የነበረው እሱ ነው እና የማቲዮ ሬቲናና የአይን ነርቮቹ እንዳላደጉ አረጋግጦልኝ ነበር። ቢያትሪስ ስለዚያ ኬሚካላዊ ውህድ አጥፊ ውጤት የሶፊያን ግኝቶች ሙሉ በሙሉ አብራራችለት። ሁሉም ትክክለኛ ማስረጃዎች ወደ አንድ መደምደሚያ ያመለክቱ ነበር። ማቲዮ ከተወለደ ጀምሮ ሙሉ በሙሉ አይነ ስውር አልነበረም። ይልቁኑ በዚህ መድኃኒት አማካኝነት ሆን ተብሎ አይኑ እንዳያይ ተደርጓል። ሊዮናርዶ በተሰበረ ፊት ዝም ብሎ ተቀመጠ። አምኜው ነበር ሲል አጉረመረመ። ቢያትሪስ በጠረጴዛ ላይ ያለውን የነጋዴውን እጅ ነካች። በፊት እውነቱን አያውቁም ነበር፣ አሁን ግን እውነቱን እናውቃለን። ሊዮናርዶ ጭንቅላቱን ነቀነቀ። ከድርጊቱ በስተጀርባ ያለውን ዓላማ ማወቅ አለብን። በሚቀጥለው ቀን ሊዮናርዶ ከሕክምና ባልደረቦችና ከሕክምና ፈቃድ ሰጪ ምክር ቤት ጋር በመገናኘት የራሱን ምርመራ ጀመረ። ውጤቱ ተመሳሳይ ነበር። የዶክተር ባጋስ ፕሪሴቶ የሥራ ፍቃድ ከዓመታት በፊት በተመሳሳይ መልኩ ያልተለመዱ ማዘዣዎችን በመጠቀማቸው የአይን ጉዳት ከደረሰባቸው ሌሎች የህፃናት ህመምተኞች ቤተሰቦች በቀረቡ ክሶች ምክንያት ተሰርዞ ነበር። ይህንን እውነታ መስማት ሊዮናርዶን እንዲያዝንና ከኤቭሊን ስተርሊንግ ሞት በኋላ የልጁን ሕክምና በዝምታ መከታተሉ እንዲቆጨው አደረገው። ቢያትሪስ ዲጂታል ፍለጋ አድርጋ ዶክተር ባጋስ መደበኛ ያልሆኑ የክፍያ ስምምነቶችን በመጠቀም ከፍርድ ቤት ስለመሸሻቸው በድሮ ብሎጎች ላይ አንዳንድ ጽሑፎችን አገኘች። ይበልጥ መረጃ በተሰበሰበ ቁጥር የሚገጥማቸው መራራ እውነት ይበልጥ ግልጽ እየሆነ መጣ። የዚህን ሚስጥር ቁልፍ የያዘው ዶክተር ያለምንም ፍንጭ ጠፍቷል። በዚያ ምሽት ሊዮናርዶና ቢያትሪስ በዝምታ ተቀምጠው ነበር። በፎቁ ላይ ማቲዮ ያለፈ ታሪኩ ማዕበል መጀመሩን ሳያውቅ ዝም ብሎ ተኝቶ ነበር። የላብራቶሪ ሪፖርቱንና የማቲዮን የህፃንነት ፎቶ እንደያዘ ሊዮናርዶ በቀስታ የልጅን የብዙ ዓመታት ህይወት ሰረቀው ሲል ተናገረ። ቢያትሪስ በተረጋጋ ነገር ግን በቁርጠኝነት ጭንቅላቷን ነቀነቀች። ያ በእርግጥ ጠፍቷል፣ ነገር ግን ማቲዮ መልሶ እንዲያገኘው አሁንም አልረፈደም። ሊዮናርዶ ቢያትሪስን ተመለከተ። በፊቱ ላይ የነበረው ተስፋ መቁረጥ ቀስ በቀስ እየጠፋ መጥቷል። አንቺ ነሽ ያዳንሽው አለ ሊዮናርዶ በስሜት በከበደ ድምፅ። ቢያትሪስ በቀስታ ራሷን ነቀነቀች። ጉዟችን አሁንም ረጅም ነው። ሊዮናርዶ በሐሳቡ ተስማማ እና ለማቲዮ የወደፊት ህይወት እውነት ላይ ትኩረት በማድረግ ለፍትህ ሲል ዶክተር ባጋስ ፕሪሴቶን ለማደን ወሰነ። ሌሊቱ እየገፋ ሲሄድ የእውነታው ክብደት ይበልጥ እየታወቀ መጣ። አሁን እውነቱ ወደ ላይ ወጥቷል እና ወደ ኋላ የመመለሻ መንገድ አልነበረም።
ሊዮናርዶ የህክምና ማስረጃዎችን፣ የላብራቶሪ ታሪኮችንና ማቲዮ የወሰደውን አደገኛ የመድኃኒት ማዘዣ ማደራጀት ለመጀመር የተጎጂዎችን ግላዊነት የሚጠብቅ አንድ ታማኝ ጋዜጠኛ ለማግኘት ወሰነ። ቢያትሪስም የጽሑፍ ምስክርነቷን ጻፈች። እነሱ ወሬ ለመፍጠር ሳይሆን ሌሎች ህፃናት ተጎጂ እንዳይሆኑ ለመከላከል ነበር የፈለጉት። ነገር ግን መረጃው ከተጋራ ከጥቂት ጊዜ በኋላ አንድ እንግዳ ነገር ተከሰተ። በሚቀጥለው ቀን ሊዮናርዶን የሚቃወም አንድ የመስመር ላይ ጽሑፍ ወጣ። ያ ዜና እሱ የባለሙያዎችን የህክምና ምክር ችላ እንዳለና ለልጁ አስፈላጊ የሆኑ ህክምናዎችን ሁሉ እምቢ እንዳለ ቸልተኛ አባት አድርጎ ከሰሰው። ሊዮናርዶ ያ ስም ማጥፋት ሲገጥመው ደነገጠ። ቢያትሪስ ወዲያውኑ ጋዜጠኞችን አነጋገረች። እሱም ያ ጽሑፍ ከነሱ ሚዲያ የመጣ እንዳልሆነ አረጋገጠላት። አንድ ሰው ሊዮናርዶን ዝም ለማሰኘት ሆነ ብሎ ስሙን የማጥፋት ዘመቻ ጀምሮ ነበር። ከጥቂት ጊዜ በኋላ ቢያትሪስ ካልታወቀ ቁጥር የማስፈራሪያ መልእክት መቀበል ጀመረች። ብታቆሚው ይሻልሻል፣ ይሄ አንቺ ጉዳይ አይደለም። ማስፈራሪያ ወዲያውኑ ወደ ግልጽ ማስገደድ ተቀየረ። ጣልቃ አትግቢ ቢያትሪስ፣ አለበለዚያ ትቆጫለሽ። ቢያትሪስ ወዲያውኑ ለሊዮናርዶ ነገረችው። እሱ ወደ ፖሊስ መሄድ ቢፈልግም ቢያትሪስ የላኪው ማንነት ባለመታወቁ አመነታች። የዶክተር ባጋስ ፕሬሴቶ ጉድ ለህዝብ ይፋ ከሆነ በጣም የሚፈራ ወገን እንዳለ ተረዱ። የሊዮናርዶ የህግ ቡድን የዚያን የሐሰት ዜና ምንጭ ለመከታተል ተንቀሳቀሰ። ነገር ግን ላኪው ውስብስብ የግል ሰርቨር ስለተጠቀመ ዲጂታል ፍለጋው ትልቅ ግርግዳ ገጠመው። ምንም እንኳን አድካሚ ቢሆንም ይህ ሁኔታ በእጃቸው ያለው እውነት በጣም ወሳኝና ትልቅ ዋጋ ያለው መሆኑን ያረጋግጥ ነበር። ከውጭው ሁከት መካከል እውነተኛ የብርሃን ጭላንጭል ግን በቪላ ውስጥ ታየ። ማቲዮ በአንድ ታማኝ ስፔሻሊስት አማካኝነት የተሟላ የአይን ምርመራ ተደረገለት። ውጤቱ ትክክለኛ ነበር። ማቲዮ ከፊል የማየት ችሎታ አለው። ምንም እንኳን ፍጹም መደበኛ ባይሆንም ብርሃንን፣ የቅርጾችን ቅጦችና የእንቅስቃሴ ምላሾችን መለየት ይችላል። ዶክተሩ ቀጣይነት ያለው ምስላዊ ማነቃቂያ የማቲዮን አንጎል ሂደት ሊያሻሽል እንደሚችል አብራራ። በዚያ ምክር መሰረት ቢያትሪስና ሊዮናርዶ የፀሐይ ብርሃን በሚያገኝበት ቦታ ላይ ደማቅ ቀለማት ያላቸውን አሻንጉሊቶች በመጠቀም የዕለት ተዕለት እንቅስቃሴዎችን አዘጋጁ። ማቲዮ ያለምንም ፍርሃት በከፍተኛ ጉጉት ምላሽ ሰጠ። እሱ ቀለማትን በደንብ ማመልከት፣ የሚንቀሳቀሱ ነገሮችን መከታተልና የቀንና የሌሊት ሪትምን መረዳት ጀመረ። ይህ አዲስ ጉልበት ለቪላው ነዋሪዎች ሁሉ ተላለፈ። ቀደም ሲል ጥብቅ የነበሩት የቤት ሰራተኞች አሁን በተደጋጋሚ ፈገግታን ያሳዩ ነበር። ለብዙ ዓመታት ከነበረው ጨለማ በኋላ በዚያ ቤት ውስጥ እውነተኛ ተስፋ እንደገና መንፈስ ጀመረ። አንድ ቀን ከሰዓት በኋላ ቢያትሪስ በማቲዮ ፊት ለፊት የውሃ ቀለሞችንና ወረቀቶችን አስቀመጠች። በነፃነት እንዲገልጽ ተወቹ። የማቲዮ ትናንሽ ጣቶች የውሃ ቀለሙን ይዘት ዳሰሱና ቢጫ ቀለሙን መረጡ። በጥርጣሬ እንቅስቃሴ በነጩ ወረቀት ላይ የመጀመሪያውን መስመር አስቀመጠ። ቢያትሪስ ያንን አስማታዊ ቅጽበት በእንባ በተሞሉ አይኖች ተመለከተች። መሳሉን እንደጨረሰ ማቲዮ በሰፊው ፈገግ ብሎ ውጤቱን አሳያት። ጥሩ ነው። ቢያትሪስ ወዲያውኑ አጥብቃ አቀፈችው። ይህ ስለ ስዕሉ ውበት አይደለም፣ ይልቁኑ ቀደም ሲል በዝምታ ውስጥ ተዘግቶ ከነበረው ልጅ የመጣ ትልቅ ዝላይ ነው። አዲስ ወደ ክፍሉ የገባው ሊዮናርዶ ወዲያውኑ በልጁ አጠገብ ተንበርክኮ ይሄ በጣም ቆንጆ ነው ሲል በቅንነት አደነቀ። የአድናቆት የማቲዮ ፈገግታ ይበልጥ እንዲያበራ አደረገው። ከዛ ጀምሮ መሳል ማቲዮ በዙሪያው ያለውን ምስላዊ ዓለም እንዲተረጉም ለመርዳት አዲሱ የዕለት ተዕለት ተግባር ሆነ። ከቪላው ግድግዳዎች ውጪ የሳይበር ጥቃቱ አልበረደም። የሊዮናርዶን የንግድ ስም የሚያጠቁና ቢያትሪስ ለታዋቂነት ስትል የማቲዮን መፈወስ እንደፈጠረችው የሚከሱ አዳዲስ ጽሑፎች ወጡ። ምንም እንኳን ይህ ሁሉ ፈጠራ መሆኑን ቢያውቁትም ያ የተዛባ አስተያየት በሰፊው ተሰራጭቶ ነበር። ይህ በእንዲህ እንዳለ የዶክተር ባጋስ የድሮ ክሊኒክ ማህበራዊ ሚዲያ ገጾች ዝም ማለታቸውን ቀጥለዋል። የሊዮናርዶ የህግ ቡድን ይህ የጥቁር ዘመቻ በህግ ፍርሃት በደነገጠ ወገን የተደራጀ መሆኑን ይበልጥ አመነ። ሊዮናርዶና ቢያትሪስ አልተሸበሩም። ትክክለኛ ሰነዶችን ለኢንዶኔዥያ የህክምና ምክር ቤት ማቅረባቸውን ቀጠሉ። ቢያትሪስ ልጆቻቸው በዶክተር ባጋስ ምክንያት ተመሳሳይ የአይን ጉዳት ከደረሰባቸው ከሌሎች 2 ቤተሰቦች ጋር ለመገናኘት ችላለች። ይህ ግኝት ሊቆም የሚገባው ስልታዊ የወንጀል ዘይቤ እንዳለ አረጋገጠ። ሆኖም ለማቲዮ ደህንነትና ስነ ልቦናዊ መረጋጋት ቅድሚያ ለመስጠት ሲሉ ያለምንም መቸኮል በጥንቃቄ ለመጓዝ ተስማሙ። በእነሱ ትንሽ ምሽግ ውስጥ የማቲዮ ዓለም ይበልጥ እያበበ ነበር።
ማቲዮ አሁን ላይ ቀይ፣ ሰማያዊና አረንጓዴ ቀለማትን ለብቻው መለየት ይችላል። ቢጫ ደግሞ የደስታ ስሜት ስለሚሰጠው ተወዳጅ ቀለሙ ሆኗል። ቢያትሪስ የምስል መጽሐፍትን በየቀኑ ታነብለታለች። ሊዮናርዶ ደግሞ በየምሽቱ አብሯቸው ይቀላቀላል። ሶስቱም ከችግሮች ማዕበል መካከል ሞቅ ያለ የዕለት ተዕለት ተግባር መፍጠር ችለዋል። ቪላው ከእንግዲህ ጸጥተኛ አልነበረም። የማቲዮ ሳቅ ሊገጥማቸው ለሚችለው ህጋዊ ማስፈራሪያ ሁሉ ፈውስ ሆነላቸው። ማቲዮ በቢያትሪስ ለስላሳ መመሪያ ለመጀመሪያ ጊዜ ስሙን መጻፍ ሲችል ኃይላቸው በእጥፍ አደገ። ሊዮናርዶ በኩሽና ግድግዳ ላይ ያለውን ጽሑፍ ተመልክቶ ይሄ ገና ጅምር ነው ሲል በሹክሹክታ ተናገረ። ቢያትሪስም ሐሳቡን ደገፈች። ይህ እውነት ሊጠፋ ስለማይችል ከእንግዲህ በፍርሃት አልያዙትም። ቀደም ሲል በጨለማ ውስጥ ተዘግቷል የተባለው ማቲዮ አሁን በቀስታ የወደፊት ጎህ ቀኑን እየተመለከተ ነው። ሁሉም የምስክርነት ቃላትና ጠንካራ የሕክምና ማስረጃዎች ከተሰበሰቡ በኋላ ሊዮናርዶና ቢያትሪስ በጃካርታ ወደሚገኘው የመንግስት አቃቢ ሕግ ቢሮ በይፋ ሄዱ። ሊዮናርዶ የንግድ ፕሮቶኮሉን ትቶ ነበር። የሕክምና ውጤቶችን፣ የመድኃኒት ማዘዣ ማስታወሻዎችንና የሌሎች ተጎጂዎችን የጽሑፍ መግለጫ የያዘ ጥቅጥቅ ያለ ማህደር ከያዘችው ቢያትሪስ ጋር እንደ ተራ ሰው ጎን ለጎን ገባ። ፈራን ኑግሩሆ የተባለ አንድ ወጣት አቃቤ ሕግ ወዲያውኑ ተቀበላቸው። የዶክተር ባጋስ ፕሬሴቶ ስም ሲጠቀስ የፍርሃት ፊት ተለወጠ። ያንን ስም ያመለከታችሁት እናንተ የመጀመሪያ አይደላችሁም ማለቱ አዲስ የተስፋ ጭላንጭል ፈጠረ። በጥቂት ሳምንታት ውስጥ አቃቤ ሕጉ የመጥሪያ ደብዳቤ በመላክና ተያያዥ ሰነዶችን በመውረስ ይፋዊ ምርመራ ጀመረ። ምርመራው አስከፊ እውነታውን ገለጠ። ዶክተር ባጋስ ይፋዊ የሕክምና ፍቃድ ያላገኙ የሙከራ መድኃኒቶችን ለመሞከር ከአንድ ትልቅ የፋርማሲውቲካል ሲንዲኬት ጋር ሚስጥራዊ ውል ተፈራርመው ነበር። ለከፍተኛ የገንዘብ ማካካሻና የቅንጦት ጥቅማ ጥቅሞች ሲሉ ህፃናት ህመምተኞችን ይጠቀሙ ነበር። መርማሪው ቡድን የዚያን የፋርማሲ ምርት ሚስጥራዊ ኮድ በማቲዮ የአይን ጠብታ ጠርሙስ ውስጥ ካለው የኬሚካል ንጥረ ነገር ጋር ማዛመድ ቻለ። የፋይናንስ ግብይት ማስረጃዎችና የዶክተር ባጋስ ፊርማ በግልጽ ታዩ። ሊዮናርዶ በከፍተኛ ቁጣ ተሞላ። ቢያትሪስ ግን በዚያ የሞራል ውድቀት ደረጃ በጣም አዘነች። በዚህ የቅርብ ጊዜ ማስረጃ አቃቢ ሕጉ ጉዳዩን ወደ ወንጀል ምርመራ በይፋ አሳደገው። የመገናኛ ብዙሃን ለህገ ወጥ የሙከራ መድኃኒት ሲባል የህፃናትን አይን በማጥፋት ቅሌት ወሬውን ወዲያውኑ አወቁት። የመገናኛ ብዙሃንም ለህገ ወጥ የሙከራ መድኃኒት ሲባል የህፃናት አይን የማጥፋት ቅሌት ወሬውን ወዲያውኑ አዳረሱት። ዜናው በአገር አቀፍ ደረጃ እንደ በረዶ ኳስ እየተንከባለለ ሄደ። ከሌሎች ተጎጂ ወላጆች የመጡ የክስ ማዕበሎች በከፍተኛ ሁኔታ ብቅ ማለት ጀመሩ። ህዝቡ ደነገጠ። ዲጂታል መድረኮች ወደ ዶክተር ባጋስ ከሄዱ በኋላ የአይን ጉዳት የደረሰባቸው የወላጆች ንጹህ የምስክርነት ቃላት ተሞሉ። ከዓመታት በፊት ተደብቀው የነበሩት የክስ ሙከራዎች አሁን ምንም መሸፈኛ ሳይኖራቸው ወደ ላይ ፈነዱ። ከጉዳዩ መካከለኛ አውድ ውስጥ የቢያትሪስ ክሎይ ስም በድንገት ዋና የትኩረት ማዕከል ሆነ። ምንም እንኳን መጀመሪያ ላይ ከጋዜጠኞችና ከካሜራ ፊት መቆም ባይመቻትም ከማቲዮ ጋር ስላላት ግንኙነትና ስላገኘችው የሕክምና ጉድለት እውነቱን ለመናገር ራሷን አጠነከረች። የእሷ አረጋ ያላገላለጽ የህዝቡን ስሜት ነካው። ማህበረሰቡ እሷን እንደ ተራ ሞግዚት ሳይሆን የዜጋው ድፍረት ምልክት አድርጎ አደነቃት። የእሷ ታሪክ ዝም የተባሉ ህፃናት ድምጽ በሚል የክብር ርዕስ በቴሌቪዥን መስኮቶች ላይ ታየ። በሌላ በኩል ሊዮናርዶ የሚዲያ ትኩረትን በመገደብ ለሁሉም ተጎጂ ህፃናት የወደፊት ህይወት ሲል በፍርድ ቤት ሂደት ላይ ብቻ ትኩረት ማድረግን መረጠ። የሊዮናርዶ የጥፋተኝነት ስሜት በጣም ከባድ ነበር። ለዓመታት የልጁን አለማየት ዝም ብሎ በማመኑ ተቆጨ። ሆኖም የሐዘን አሁን ወደ ጠንካራ ጥበቃ ተቀየረ። የህግ ሂደቱ እየተካሄደበት ባለበት ወቅት ማቲዮ ምርጥ የእይታ ህክምና ማግኘቱን አረጋገጠ። በግል ውይይቶቻቸው ውስጥ በሊዮናርዶና በቢያትሪስ መካከል ያለው ግንኙነት እያደገ ሄደ። ሊዮናርዶ ቀደም ሲል ሊያደርገው ያልቻለውን ነገር ማሳካት ለቻለችው ለቢያትሪስ ታማኝነት ጥልቅ ክብር ነበረው። በእነሱ መካከል እውነተኛ መቀራረብ መፈጠር ጀመረ። ይህም በጋራ ትግል ውስጥ የተወለደ ጠንካራ ትስስር ነበር። የማቲዮ ምስላዊ እድገት በከፍተኛ ፍጥነት ቀጥሏል። በብርሃን ክፍል ውስጥ ነገሮችንና ቀለማትን የመለየት ችሎታው ይበልጥ እያደገ መጥቷል እና በቃል የሚጠይቃቸው ጥያቄዎችም ጨመሩ። ለእነዚህም ቢያትሪስ እና ሊዮናርዶ በትዕግስት ይመልሱለት ነበር። በስተርሊንግ ቪላ ውስጥ ያለው ድባብ አሁን ሙሉ በሙሉ ተቀይሮ የህይወት ኃይል የሞላበት ሞቅ ያለ ቤት ሆነ።
ያ ቤት ከእንግዲህ ያለፈውን ታሪክ ቁስል የሚጠብቅ ጸጥተኛ ቦታ አልነበረም። ሊዮናርዶና ቢያትሪስ በምግብ ጠረጴዛው ላይ ፈገግታ በተለዋወጡ ቁጥር በመካከላቸው ያለ ቃላት ጥልቅ ስምምነት ይፈጠር ነበር። ማቴዎን የማዳን ትግል በእነሱ መካከል እጅግ አስፈላጊና ትርጉም ያለውን ነገር አሳድጓል። የዶክተር ባጋስ የክስ መዝገብ በይፋ ፍርድ ቤት ሲቀርብ የህዝብ ድጋፍ በከፍተኛ ሁኔታ ጨመረ። ቀደም ሲል ክሱን ያስተባበለው የፋርማሲውቲካል ሲንዲኬት በአቃቢ ህጉ የፎረንሲክ ማስረጃዎች ፊት መከላከያ አጣ። በሌላ ከተማ በሐሰት ማንነት ተደብቆ የነበረው ዶክተር ባጋስ በመጨረሻም ተይዞ ፍርድ ቤት ቀረበ። ይህም ፍርድ ቤት ብሔራዊ የህክምና ስነ ምግባርን የማስከበር ትልቅ ታሪክ ሆነ። ቢያትሪስ ምስክርነቷን በቅደም ተከተልና በትክክል በማስረጃዎች አቀረበች። በመቀጠልም ሊዮናርዶ ያለፈውን ቸልተኝነቱን በቅንነት ተናገረ። ይህም በዳኞች ዘንድ አክብሮትን አገኘ። ምንም እንኳን ማቴዎ እዚያ ባይገኝም እሱ የሳላቸው ስዕሎች የማየት ችሎታውን መመለሱን የሚያሳዩ ትክክለኛ ማስረጃዎች ቀረቡ። እሱ የሳላቸው ስዕሎች የማየት ችሎታው መመለሱን የሚያሳዩ ትክክለኛ ማስረጃዎች ሆነው ቀረቡ። የጥፋተኝነት ውሳኔው መዶሻው መመታቱ የረጅም ጊዜ የፍትህ መጠበቃቸው ማብቂያ ሆነ። ከፍርድ ቤት ውጪ የነበረው ስብስብ ወዲያውኑ አጨበጨበ። ነገር ግን ሊዮናርዶና ቢያትሪስ በህዝብ ፊት አላከበሩትም። ወደ ቪላው የተመለሱት በዝምታ ነበር። ነገር ግን በዚህ ጊዜ ከዚህ በፊት ተሰምቷቸው በማያውቅ የሰላም ስሜት ነበር። በዚያኑ ምሽት ማቴዎ አዲስ ስዕል ለቢያትሪስ አሳያት። በወረቀቱ ላይ እጅ ለእጅ የተያዙ የሶስት ተራ ሰዎች ስዕል ነበር። ማቴዎ በትንሹ ፈገግ ብሎ ይህኛ ነን አክስቴ አላት። ቢያትሪስ በስሜት ተውጣ ወዲያውኑ አቀፈችው። ያለፉበት መንገድ በእርግጥ ከባድ ነበር፣ ነገር ግን አብረው ሊያልፉት ችሏል እና ሁሉም ነገር ገና መጀመሩ ነበር። ዶክተር ባጋስ ፕሪሴቱ በመጨረሻም በይፋ ጥፋተኛ ተባሉ። በፍርድ ቤት ያላግባብ ፍቃድ በህፃናት ላይ ያልተፈቀዱ መድኃኒቶችን መጠቀምን ጨምሮ ህገወጥ የህክምና ተግባራትን በማከናወን ጥፋተኛ ተባሉ። የእስራት ቅጣት ተጣለባቸው። በተመሳሳይ ሁኔታ የተሳተፉት የፋርማሲ ኩባንያዎችም ከፍተኛ ቅጣት ተጥሎባቸው ተመሳሳይ ውህዶችን እንዳያመርቱ ታገዱ። ስለ ውሳኔው የሚገልጸው ዜና በመላው ኢንዶኔዥያ ተሰራጨ። ጉዳዩ በሺዎች የሚቆጠሩ ቤተሰቦች ይበልጥ ጥንቃቄ እንዲያደርጉ አድርጓል እና በአገሪቱ ውስጥ በህክምና ሙከራዎች ቁጥጥር ላይ ትልቅ ለውጥ አመጣ። ነገር ግን ለሊዮናርዶ ስተርሊንግ፣ ለቪትሮይ ክሎይ እና ለማቴዎ ጁሊያን ከሁሉም በላይ አስፈላጊው ነገር በመጨረሻ ሁሉም ነገር በይፋ ማብቃቱ ነበር። ስለ ፍርሃትና ዝምታ የነበረው ረጅም ምዕራፍ በመጨረሻም አበቃ። አሁን ሙሉ በሙሉ በማገገም ላይ ማተኮር ይችሉ ነበር። ሊዮናርዶ በንግድ ስራው ላይ ያለውን ውጥረት መቀነስ ጀመረ። እናም ይበልጥ ጊዜውን በቤት ውስጥ አሳለፈ። ቢያትሪስ በትዕግስትና በፍቅር ማቴዎን መምራቷን በመቀጠል አጠገባቸው ሆነች። እናም ማቴዎ ቀደም ሲል በዝምታ ውስጥ ትንሹን የድብ አሻንጉሊት አቅፎ ዝም ብሎ ይቀመጥ የነበረው ትንሽ ልጅ አሁን በቀስታ ወደ አዲስ ህይወት እርምጃ መውሰድ ጀመረ። በአንድ የህፃናት እድገት ስፔሻሊስት እርዳታ ማቴዎ ጁሊያን በመጨረሻም ለሱ በተዘጋጀ ልዩ የትምህርት ፕሮግራም በመደበኛ የመጀመሪያ ደረጃ ትምህርት ቤት ተመዘገበ። ይህም ለሱ የአዲስ ህይወት ጅምር ሆነ። ከዚህ በፊት በትክክል አውቆት በማያውቀው እንቅስቃሴ በህፃናት ድምጽና በደማቅ ቀለማት የተሞላ ህይወት። በትምህርት ቤት የመጀመሪያዎቹ ቀናት በፍርሃትና በጉጉት ስሜት የተሞሉ ነበሩ። ማቴዎ ከዚህ በፊት በክፍል ውስጥ ተቀምጦ አያውቅም ነበር። ቢያትሪስ ክሎይ ሙሉን የእድገት ታሪክና የእይታ ሁኔታ ያነበበውን የክፍል ኃላፊ ለማግኘት አብራው ሄደች። ትምህርት ቤቱ ማቴዎ ያለምንም ጫና ራሱን እንዲያስተካክል በቀስታ ለክፍሉ ጓደኞች አስተዋወቀው። መጀመሪያ ላይ አሁንም ዝምተኛ ነበር እና ወደ ቢያትሪስ ተጠግቶ ይቆይ ነበር። በዙሪያው ባሉት ህፃናት የጩኸት ድምጽና እንቅስቃሴ ግራ ተጋብቶም ነበር። ነገር ግን በጥቂት ቀናት ውስጥ ሁሉም ነገር መለወጥ ጀመረ። የአስተማሪውን ጥያቄዎች መመለስ፣ በክፍል ውስጥ እጁን ማውጣት እና ከጓደኞቹ ጋር በቡድን እንቅስቃሴዎች ላይ መሳተፍና መጫወት ጀመረ። ለሌሎች ህፃናት ተራ ለሚመስሉ ነገሮች፣ በክፍሉ ሰሌዳ ላይ ያሉ ባለቀለም ጽሑፎች፣ በትምህርት መጽሐፍ ውስጥ ያሉ ስዕሎች እና በሰሌዳው ላይ ያለው የኖራ ምልክት ሳይቀር በጣም ይደነቅ ነበር። በየቀኑ ከሰዓት በኋላ ቢያትሪስ ከትምህርት ቤት ትቀበለው ነበር እና በመንገድ ላይ ማቴዎ ማውራቱን አያቆምም ነበር። ሰማያዊና አረንጓዴ ሲቀላቀሉ በጣም ያምራል አላት በአንድ ወቅት አይኖቹ እያበሩ። ቃላቱ አሁን ይበልጥ በፍጥነትና በደስታ ስሜት ይወጡ ነበር። በየምሽቱ ሊዮናርዶ ስተርሊንግ ያንን ታሪክ ሁሉ በኩራት ያዳምጥ ነበር። ቀደም ሲል ከዓለም ጋር መገናኘት አይችልም ብሎ ያስበው የነበረው ትንሽ ልጅ
አሁን በእውነት የዓለም አካል ሆኗል። ወራት ከወራት በኋላ በፍጥነት አለፉ። ማቴዎ ብዙ አዳዲስ ጓደኞችን ማፍራት ጀመረ እና በሁሉም ትምህርቶች በተለይም ደግሞ በስዕል ትምህርት ማደጉን ቀጠለ። አስተማሪዎቹ ቅርጾችንና ቀለማትን ለመረዳት ልዩ መንገድ እንዳለው ይናገሩ ነበር። ቢያትሪስ በትምህርት ቤት ቦርሳ ውስጥ የተደበቁ ትናንሽ ስዕሎችን በተደጋጋሚ ታገኝ ነበር። የቤት እንስሳ፣ የሰው ፊትና አንዳንዴም በስሜት የተሞሉ ረቂቅ የቀለማት ውህዶች። እያንዳንዱ ስዕል ስለሱ ትንሽ ታሪክ የሚናገር ይመስል ነበር። በቤት ውስጥ ሊዮናርዶ ከባዶ ክፍሎች አንዱን ለማቴዎ ልዩ ትንሽ ስቱዲዮ አድርጎ ቀየረው። በውስጡም ቀለማት፣ እርሳሶች፣ የስዕል መጻሕፍትና በወረቀቶች የተሞሉ መደርደሪያዎች ነበሩ። ከትምህርት ቤት ከተመለሰ በኋላ ማቴዎ በጀርባ ለስላሳ ሙዚቃ እየተጫወተ እዚያ ስቱዲዮ ውስጥ ስዕል በመሳል ብዙ ሰዓታትን ያሳልፍ ነበር። ቢያትሪስ በአብዛኛው ካጠገቡ ትቀመጣለች። አንዳንዴ የስዕል መሳሪያዎችን በማዘጋጀት ትረዳዋለች። ነገር ግን በተደጋጋሚ ፈገግታ ትሰጠው ነበር። አሁን ማቴዎ ብዙ መመሪያ አያስፈልገውም ነበር። የራሱን ሪትም አስቀድሞ አግኝቷል። አንድ ቀን አንድ ይፋዊ ደብዳቤ ወደ ቪላው ደረሰ። ደብዳቤው የመጣው ከኢንዶኔዥያ ብሔራዊ የህፃናት ፋውንዴሽን ነበር። ማቴዎ ጁሊያን በህይወት ውስጥ አስደናቂ ጥንካሬ ላሳዩ ህፃናት የሚሰጠው ልዩ የክብር ሜዳሊያን ለመቀበል ተመረጠ። ከሜዳሊያው ጋር አብሮ ሌሎች ህፃናት በማንኛውም ሁኔታ ተስፋ እንዳይቆርጡ ለማነቃቃት የኢንዶኔዥያ ህፃናት ጥንካሬ አምባሳደር ሆኖ ተሾመ። የሽልማት ስነ ስርዓቱ በጃካርታ በትልቅ ዝግጅት ላይ ይካሄዳል። የዝግጅቱ ቀን በመጨረሻም ደረሰ። ቢያትሪስ ክሎይ ማቴዎ የተወደደ ቀለሙ የሆነውን ለስላሳ ቢጫ ሸሚዝ እንዲለብስ ረዳችሁ። ሊዮናርዶ ስተርሊንግ ከማቴዎ ልብስ ጋር የሚስማማ ትንሽ ቢጫ አበባ ያለው ጥቁር ሱፍ ለበሰ። ቀደም ብለው ደረሱና ወደ መድረኩ በስተጀርባ አመሩ። ብዙ ሌሎች ህፃናትም ሽልማቶችን ተቀብለዋል። ነገር ግን የማቴዎ ስም በመጨረሻው ረድፍ ላይ ነበር። አቅራቢው በህይወታቸው ውስጥ አስቸጋሪ ጊዜን ማለፍ ስለቻሉ ህፃናት ሞቅ ያለ ንግግር አደረገ። የማቴዎ ጁሊያን ስም ሲጠራ ህፃኑ የቢያትሪስን እጅ ይዞ በተረጋጋ ሁኔታ ወደ መድረኩ ተራመደ። የተሰማው ታላቅና በፍቅር የተሞላ ጭብጨባ የክፍሉን ድባብ ሞቅ ያለ አደረገው። በመቀጠልም አንድ በጎ ፈቃደኛ ሜዳሊያውን በማቴዎ አንገት ላይ በቀስታ አሰረው። ነገር ግን በድንገት ያልተጠበቀ ነገር ተከሰተ። አቅራቢው ወደ ህዝቡ እንደገና በመመለስ በዚያ ምሽት ሊሰጥ የሚገባ አንድ ሌላ ተጨማሪ ሽልማት እንዳለ ተናገረ። ሁሉም ሰው ተስፋ ሊቆርጥ ሲቃረብ ባጠገቡ ለቀጠለችው ሴት፣ ሁሉም ነገር ጨለማ በነበረበት ወቅት በብርሃን ላመነች ሴት መላው ክፍል ወዲያውኑ ጸጥ አለ። ዛሬ ለቢያትሪስ ክሎይ ለማቴዎ ጁሊያን የማያቋርጥ አሳዳጊና የህይወት ዘመን ጠባቂ በመሆኗ ሽልማቱን በይፋ እንሰጣታለን አለ አቅራቢው በስሜት በተሞላ ድምጽ። የቢያትሪስ አካል በድንጋጤ ለጥቂት ጊዜ ቀዘቀዘ። ወደ መድረኩ ፊት ለፊት በቀስታ ስትራመድ እንባ በዓይኖቿ ሞልቶ ነበር። ማቴዎ ወዲያውኑ አጥብቆ አቀፋት። የታደሙት ሁሉ ተነስተው በመቆም በመላው ክፍል ውስጥ ያስተጋባ ረጅም ጭብጨባ እንደገና ሰጡ። ይህም በህይወታቸው ሙሉ ፈጽሞ የማይረሱት ቅጽበት ሆነ። አመታት ተለዋወጡ እና ማቴዎ ጁሊያን በፊቱ ግልጽ የሆነ የህይወት ዓላማ ያለው በራሱ የሚተማመን ታዳጊ ወጣት ሆነ። ማቴዎ በየቀኑ መሳል፣ ቀለም መቀባትና የስነ ጥበብ ትምህርቱን በጥልቀት መከታተል ቀጠለ። አስተማሪዎቹ በትኩረት የሚሰራ ለስላሳና በጣም ተሰጥኦ ያለው ታዳጊ አድርገው ይገልጹት ነበር። የገዛ ህይወቱን ታሪክ እንደ ጥንካሬ ምንጭ በመጠቀም በህይወታቸው ውስጥ አስቸጋሪ ጊዜ ለሚገጥማቸው ሌሎች ህፃናት በተደጋጋሚ ያወራ ነበር። እድሜው 15 ዓመት ሲሆን ማቴዎ በጃካርታ በሚገኝ አንድ ልዩ የስነ ጥበብ ትምህርት ቤት ተቀባይነት አገኘ። በከተማ ውስጥ ወደሚገኝ አንድ ትንሽ አፓርታማ ተዘዋወረ። ነገር ግን ቢያትሪስ ክሎይ እና ሊዮናርዶ ስተርሊንግ ሁል ጊዜ በአቅራቢያው ነበሩ። በተደጋጋሚ ለመጠየቅ ይመጡ ነበር እና ትንሽ የስነ ጥበብ ስቱዲዮ እንዲገነባ ረዱት። በዚያ ቦታ ነበር ማቴዎ በህፃንነቱ ታሪክ ላይ የተመሰረቱ ተከታታይ ስዕሎችን መስራት የጀመረው። ሙሉ ጉዞውን ማሳየት ይፈልግ ነበር። የደረሰበትን ህመም ብቻ ሳይሆን በመጨረሻም የተሰማውን ግኝት፣ ተስፋና ደስታ ጭምር። ከጥቂት ዓመታት በኋላ ማቴዎ ጁሊያን በጃካርታ በሚገኝ አንድ የስነ ጥበብ ጋለሪ ውስጥ የመጀመሪያውን ይፋዊ የስነ ጥበብ ኤግዚቢሽን አዘጋጀ። ኤግዚቢሽኑ በ15 ስዕሎች የቀረበ ሲሆን እያንዳንዱ ስዕል ህይወቱን በቀየሩት ቅጽበቶች ላይ በመመስረት ስያሜ ሰጥቷቸው ነበር። ጓደኞቹ፣ አስተማሪዎቹ፣ አልፎ ተርፎም ቀደም ሲል ታሪኩን ለህዝብ ለመጀመሪያ ጊዜ የገለጹት ጋዜጠኞች በዝግጅቱ ላይ ተገኝተዋል።
ጋለሪው በጎብኚዎች ተሞልቶ ነበር። ማቴዎ ከማይክሮፎኑ ፊት ለፊት ቆመና አጭር ንግግር ለማድረግ ተዘጋጀ። መላውን ክፍል ተመለከተ። በጥልቀት ትንፋሹን አወጣ። ከዚያም በተረጋጋና በጠንካራ ድምጽ ማውራት ጀመረ። ለአስተማሪዎቹ፣ ለጓደኞቹ እና እስካሁን ድረስ ለደገፉት ሰዎች ሁሉ ምስጋና አቀረበ። በመቀጠልም ለጥቂት ጊዜ ቆም አለና በፊተኛው ረድፍ አጠገብ ከሊዮናርዶ ስተርሊንግ ጎን ቆማ ወደ ነበረችው ወደ ቢያትሪስ ክሎይ በትኩረት ተመለከተ። ሰዎች ለመጀመሪያ ጊዜ ብርሃን ያየኸው መቼ ነው ብለው በተደጋጋሚ ጠይቁኛል አለ ማቴዎ በቀስታ። ስለ ባትሪ መብራት ወይም ስለ መጀመሪያው ስዕል የምናገር ይመስላችኋል? ግን በእውነቱ ያየሁት የመጀመሪያ ብርሃን የመጣው ከዓይኖቼ አይደለም። ድምፁ በቀስታ መናወጥ ጀመረ። ያ ብርሃን የመጣው ከሷ ነው። ማቴዎ እጁን አንስቶ ወደ ቢያትሪስ አመለከተ። መላው ክፍል ለጥቂት ሰኮንዶች ወዲያውኑ ጸጥ አለ። ቢያትሪስ በስሜት እያለቀሰች አፏን በእጆቿ ሸፈነች። በቀስታ ከእንግዶቹ መካከል ጭብጨባ መሰማት ጀመረ እና ብዙ ሰዎች አብረው አለቀሱ። ሊዮናርዶ ወዲያውኑ የቢያትሪስን ትከሻ በቀስታ ደገፈ። በዚያኑ ምሽት ዝግጅቱ እስኪጠናቀቅ ድረስ ጋለሪው በተመልካቾች ተሞልቶ ቀጠለ። የማቴዎ ስዕሎች በፍጥነት ተሸጡ። ነገር ግን ሰዎች የመጡት ስለ ቀለማቱና ስለ ስዕሎቹ ውበት ብቻ አልነበረም። የመጡት ከበስተጀርባው ስላለው ታሪክ ነበር። በህይወት ውስጥ ስላለው እውነት፣ ፍቅርና ሁለተኛ እድል። እናም በዚያ ሁሉ መካከል ማቴዎ ጁሊያን ቆሞ ነበር። አሁን ቀደም ሲል በጨለማ ውስጥ ይኖር የነበረው ዝምተኛ ልጅ አይደለም። ይልቁንም በመጨረሻ ዓለምን ማየት የተማረው ወጣት አርቲስት ነው። በእውነት የሚያበቁ ታሪኮች አሉ እና በሚኖሩባቸው ሰዎች ልብ ውስጥ ቀጣይነት ያላቸው ታሪኮች አሉ። ይህ ታሪክ ከነዚያ መካከል አንዱ ነው። ምክንያቱም እውነተኛ ፍቅር ፈጽሞ በእውነት አያበቃም። ከኤግዚቢሽኑ ከ2 ዓመታት በኋላ ሊዮናርዶ ስተርሊንግ እና ቢያትሪስ ክሎይ ቀደም ሲል በዝምታ ተሞልቶ በነበረው በስተርሊንግ ቪላ የአትክልት ስፍራ ውስጥ በቀላል ስነ ስርዓት በመጨረሻም ተጋቡ። ማቴዎ ጁሊያን ቀደም ሲል ጨለማን ብቻ በሚያውቁት እጆቹ የጋብቻ ቀለበቱን ይዞ ራሱ ወደ መድረክ መራቸው። አሁን ያቺ ትንሽ ቤተሰብ ቀደም ሲል ጸጥተኛ በነበሩት አሁን ግን በሳቅና በህይወት በተሞሉት የቤቱ ኮሪደሮች ላይ አብረው ይራመዳሉ። አንድ አስፈላጊ ነገርን ተረድተዋል። እውነት ሁልጊዜ መንገዱን ወደ ብርሃን ያገኛል። አንዳንዴ እውነት እሱን የሚያይ ትክክለኛ ዓይንን ብቻ ይፈልጋል። እናም በየቀኑ ጧት ማቴዎ በመስኮቱ አጠገብ ቆሞ ምንም ማየት ሳይችል ቀድሞ ይቀመጥበት በነበረው የአትክልት ስፍራ ላይ የፀሐይ መውጫውን ሲመለከት ቀደም ሲል ህይወቱን የቀየረውን አረፍተ ነገር አሁንም በሹክሹክታ ይናገራል። ብርሃን ያየው ይመስለኛል አክስቴ፣ ነገር ግን አሁን መልሱን አስቀድሞ ያውቀዋል። ያ ብርሃን በእውነቱ ሁልጊዜም እዚያው ነበር። እሱን ለማግኘት የሚረዳው ትክክለኛ ሰው ብቻ ነበር የሚያስፈልገው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። ውድ ቤተሰቦቻችን ታሪኩን እዚህ ድረስ ካዳመጣችሁትና ከጨረሳችሁት እስኪ ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት አስደናቂ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመጫን በየቀኑ የምንለቃቸው አዳዲስ ታሪኮች በተለቀቁ ፍጥነት እንዲደርሳችሁ አድርጉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።